በቃ ማህፀኔን በጣም ስላመመኝና ስንት ስለቆሰለና በቃ ሁሉም ነገር ማድረግም ሲያቅተኝ በመቀመጫሽ እናደርጋለኝና በቃ እኔም በጣም እየከበደኝ ራሱ ነው በቃ ምክንያቱም አቅም የለኝም። ምንድነው ቤቱ የምትሰሩት? ምንድነው ቤቱ የምትሰራው? ቆይ ተረጋጋ። ማንም ውድ ተመልካቾቻችን እንግዲህ ወደ ተጠቆምንበት ቤት ደርሰናል። የውቢት ቤት እንግዲህ ይሄ ነው የተባልነው። ውቢት ማለት አንቺ ነሽ? አዎ። እናንተ ለማን ናችሁ? ምንድነው? የምን ካሜራ ነው? እሺ ተረጋጊ። እሺ እኔ ጋዜጠኛ ሚኪ ይባላለሁ። አንቺን ለመርዳት አንቺን ለማገዝ ነው የመጣሁት እኮ። አልፈልግም፣ በእናትህ ካሜራውን አትፈልኝ። እሺ እዛ ጋር እንግዲህ በቤቱ ሆኜ እኔም ከሱ ጋር በቻልኩት አቅም እንግዲህ ጸብ ላለመፍጠር ነው የሞከርኩት። አንተ ነህ ሰው ሽማ ምን እያረጋችሁ ነው ያገኘኋችሁ? ጥሩ ነው እንደውም ይኸውልህ፣ ወደ ህግ የምትሄድ ከሆነ እኔም ነገሩን ወደ ህግ ነው የምወስደው። የምን ህግ? ስለምን ህግ ነው የምታወራው? ያ መሀል እንዴ ምንድነው እያደረክ ያለኸው? ምንድነው እያደረክ ያለኸው? ስርዓት የለህም እንዴ? ካሜራ አጥፍቻለሁ አልከኝም እንዴ? ባለጌ ነህ። እሺ በቃ በጣም ትልቅ ስለሆነ አልቻልኩትም፣ እየከበደኝ መጣ ምናምን። በቃ ግን ቀስ በቀስ ምለምደውም ስለመሰለኝ ይህ ማለት ገና የተጋባቸው አካባቢ። ተረጋጋ። ብልቱ አካባቢ የተለያዩ ኢንፌክሽኖች፣ የማቃጠል ደም መፍሰስ፣ እነዚህ ሁሉ ነገሮች እያጋጠማት አንተ ግን አስገድደ በመቀመጫዋ ወሲብ ማድረግን ነው የቀጠልክበት። ስለዚህ ችግር የለውም፣ እንደፈለክ መታረጋ ከሆነ ችግር የለውም። ወደ ህግ ሄዳለሁ ነው ያልከው። እኔም ወደ ህግ ሊድ፣ አንተም ወደ ህግ ሂድና እስቲ ማን እንደሚያሸንፍ እንዲህ። ግን የኃይሉ ውሽማ እንደሆንሽ ትዳር እያለው እያማገጥሽው እንደሆነ ቅድም ነግረሽናል። ከዛ ወዲያው ደግሞ ሐሳብሽን ቀይረሽ እኔ ምንም ማውቀው ነገር የለም ብለሽ ከዛ በኋላ መዘባረቅ መተርተር ጀመርሽ። ሲጀመር ኢትዮጵያ ውስጥ ውሽማ ተከልክለዋል እንዴ? በቃ ማህፀኔን በጣም ስላመመኝና ስንት ስለቆሰለና በቃ ሁሉም ነገር ማድረግም ሲያቅተኝ በመቀመጫሽ እናደርጋለኝና በቃ እኔም በጣም እየከበደኝ ራሱ ነው በቃ ምክንያቱም አቅም የለኝም። ባላንተ ጭራሽ ቤት ውስጥ ማምጣት ጀመርሽ። ጭራሽ ቤት ውስጥ ጭራሽ ቤት ውስጥ ቤቴ ውስጥ አልጋይ ላይ ጭራሽ ስናደርግ ሴክስ ምናምን በቃ አልቻልኩም። በጣም በቃ እኔ እንጃ መተንፈስ ሁሉ እያቃተኝ ነበረ ማለት በቃ በምናደርግበት ሰዓት ላይ በቃ አቁም ምናምን ወለ በቃ አልቻልኩም ምናምን። ሲጀመር አንተ ሁሉን ነገር መጥፎን ብቻ ነው እንዴ ከሷ የምትሰማው? እሷ ያለችን ብቻ አመመኝ፣ ተፈለጥኩ፣ ተቆረጥኩ ብላ አልጋ ላይ መተኛቷን ነው እንዴ? ሁሉ ነገር በሷ ቅስቀሳ ነው። ሲጀመር ከስራ ደክሞኝ ስገባ አጓጉል ልብስ ለብሳ እዚህ ጋር እንዲህ በቃ ራቁቷን በለው በፋንቷ የምትጠብቀኝ ውጪ። በር ላይ በቂ ጋርዶች አሉ፣ ካስወጡሽ ውጪ። በቃ በጣም እንትን ካልሽ ለምን ከኋላ በቃ ይሻለኛል ምናምን ነገር አለኝ። ከኋላ ማለት በመቀመጫዬ ነው በቃ ምክንያቱም ያኛው በጣም ስለቆሰለና በቃ አብጧን እኮ ኦልሬዲ ውስጥ ብቻ አይደለም ውጭ ድረስ ሁሉ ነው ያበጠው። ስለዚህ ካሜራው አጥፋሊና እንናወራና ልሂድ መሄድ በስራ ላይ። እሺ ካሜራ ይጥፋልሽ። ምን ታወራለሽ? ካሜራ ከተጠፋ በቃ ያለው የምትፈልገው ነገር አሁን ጠይቀኝ ነገር እነግርሃለሁ። እሺ ካሜራማን ካሜራውን አጥፋው። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበን ላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። እንግዲህ ወደ ተጠቆምንበት ቤት ደርሰናል። የውቢት ቤት እንግዲህ ይሄ ነው የተባልነው። እዚህ ቤት ውስጥ ነው ትኖራለች የተባልነው። ማለት ቤቱ ግራ የሚያጋባ ነው። እንግዲህ እኛ በጀርባ በኩል ነው እንደ ኮንዶሚኒየም የሚመስል ቤት ነው፣ ግን በዚህ በኩልም ክፍል አለው። እኔ ሌላ ቤት ይሁን ምን ይሁን አላወቅኩም። የኮንዶሚኒየም አሰራር ትንሽ ለየት ያለ ነው። ግራ የሚያጋባ ቤት ነው። እንግዲህ ማለት ይሄኛው ቤት እንደሆነ ነው እንግዲህ የተጠቆምነው። እናንኳኳለን። እንግዲህ አሁን የመጣንበት ሰዓት ባለቤቷ ኃይሉ
የማይኖርበት ሰዓት ነው። እንግዲህ ቤተሰቦች እንግዲህ እኛንን ሰላም ነው። የውቢት ቤት ነው። ይቅርታ አንዴ ትከፍቻለሽ? አሞኝ ተኝቻለሁ መነሳት አልችልም ነው እያለች ያለችው። ሰላም ነው እንዴት ነሽ? ውቢት ማለት አንቺ ነሽ? አዎ እናንተ እነማን ናችሁ? ምንድነው? የምን ካሜራ ነው? እሺ ተረጋጊ። እኔ ጋዜጠኛ ሚኪ ይባላለሁ። አንቺን ለመርዳት አንቺን ለማገዝ ነው የመጣሁት እኮ። አልፈልግም፣ በእናትህ ካሜራውን አትፈልኝ። እሺ ተረጋጊ። ምን ሆነሽ ነው ያመመሽ? እሺ ተረጋጊ። እናንተ ማለት እንዴት ልመጡ ቻላችሁ? ይኸውልሽ አንቺ እንደምታስቢው አይደለም። እኔ ጋዜጠኛ ሚኪያስ ይባላለሁ። ከጎጆ ዩቲዩብ ቻናል ነው የመጣሁት። ተጠቁሜ ነው የመጣሁት። እባክህን ለውቢት ልደርስላት ይገባል ተብዬ ነው የመጣሁበትን ነገር አልፈልግም። እናንተ እርዳታ አልፈልጋለሁ አልኩ። ውጣልኝ! አልፈልግም! ውጣልኝ! ምንም አልፈልግም። ውጡልኝ! ባለቤቴ ይመጣ ነው። የሆነ ነገር እንዳይፈጠር ውጡልኝ። ቆይ ጎረቤት ደህና አይደለሽ? ውቢት ደህና ነሽ? በቃ ውጡልኝ! አምስት ደቂቃ ካሜራውንም ከፈለግሽ እናጠፋዋለን። አምስት ደቂቃ ብቻ ነው የምንፈልገው። ምንም በቃ ይኸውልህ፣ ከሰማ ይገላችኋል። ምንም ነገር እንዲፈጠር አልፈልግም። ውጡልኝ በቃ። ባለቤቴ አሁን ሊመጣ ይችላል እያልኩ ነው እኮ። አምስት ደቂቃ። እሺ ካሜራውን ዝቅ ያደርገዋል ካሜራማን። 5 ደቂቃ እባክህ ወንድሜ ስማኝ። ምን ላግዝሽ? አይ ምንም አልፈልግም። ቆይ ደገፍ በይ፣ እቺን ከፍ አድርጊ፣ ጋደም በይ። ቆይ አንቺ አትንቀሳቀሽ። ወይኔ እባክህ ወንድሜ እባክህ ሰማኝ። ባለቤቴ ከመጣ ነገር ይፈጠራል፣ ይገላችኋል። እባክህ ውጡልኝ። ይሰማል አይደል? እየሰማሁ ነው። እኔንም ሰማኝ እባክህ። እኔ ወደዚህ የጠቆመችኝ ጓደኛሽ ናት። ማለት ለምን? ይኸውልሽ እዚህ ቤት መጥቼ ያለውን ነገር እንዳጣራ አንቺን እንዳግዝሽ ከአንቺ ጎን ሆኜ ነገሮችን እንዳቀልልሽ እንደዛ እንዳደረገ ያደረገችኝ ሳባ ናት። ሊሆን ይችላል ግን እኔ ምንም እርዳታ አልፈልግም። በቃ እኔ እናንተ እርዳታ አልፈልግም። እኔ ምንም የሆንኩት ነገር የለም። በቃ ደግሞ ሲቀጥል ባለቤት እናንተ እንደዚህ ከሆናችሁ እዚህ መሆናችሁን ካወቀ የሆነት የሆነ ነገር ይፈጠራል። እኔም ህይወት ያደጋላል የሚሆነው፣ እናንተም የሆነ ነገር ትሆናላችሁ። እባክህን ወንድሜ እባክህን። ትንሽ ደቂቃ ነው የተፈጠረውን ነገር በሙሉ እናውቃለን። ማህፀንሽን እንደታመምሽ ማለት እንዲሁም ደግሞ እኔ ምንም አልሆንኩም እያልኳለ እንዴ። እንዲሁም ደግሞ ይቅርታ ቃሉን ስጠቀም ይቅርታ፣ ግን ወደ መቀመጫሽ አካባቢ ከባድ ጉዳት እንደደረሰብሽም አውቄ ነው የመጣሁት። እባክህን ወንድሜ እኔ ምንም ነገር አልሆንኩም እያልኩ ነው። እባክህን ውጡልኝ በቃ። ካሜራውን አጥፎ እኔ አወራታለሁ። አንዴ ዝቅ አድርገው ካሜራውን ዝቅ አድርገው እኔ አወራታለሁ። እኔ ምንም ነገር ማውራት አልፈልግም እያልኩ ነው። በቃ ውጡልኝ። ይኸው ስልኬ ሌላ ሰው ጥራ። ወደ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ በድጋሚ ተመልሻል። እንግዲህ ካሜራ አጥፍተን ያሉትን ነገሮች በተረጋጋ መንፈስ ከውቢት ጋር አውርተንባቸዋል። ቤተሰቦች እንግዲህ ውቢት በጣም በመረባበሽ ስሜት ውስጥ ነበረች። እንግዲህ ያው እንዳናግዛት እንዳንረዳት ፈልጋ አይደለም። ካሜራም ይዘን ስንመጣ እንግዲህ እኔ እንደውም ስትጮህ በጣም ተሳቅቄ ነበር። ጎረቤት ስላለ የአካባቢው ሰው መስማት የለበትም። እንደዚህ አይነት ነገር በኬዛችን ጣልቃ ሊገቡ ይችላሉ። ነገሮች ለእኛ ጥሩ አይሆኑም። ነገር ግን ባሏን ስለምትፈራው ነው። ባሏ በጣም ኃይለኛ ሰው እንደሆነ ነው የነገረችን። ሊገልኝ ይችላል፣ እንደዚህ አይነት ነገሮችን የነገረችን። እኛም ያለውን ነገር እንግዲህ አረጋግተን አንቺን ለመርዳት የመጣ ነው። ችግር የለውም፣ በደንብ ፕሮቴክት እናረግሻለን። ባልሽም ድንገት ቢመጣ ከባልሽ ጋር ያለውንም ነገር በተረጋጋ መንፈስ እናስኬደዋለን ብለናት እንግዲህ አሁን ፈቃደኛ ሆናለናለች በብዙ ልመና። ውቢት እኔ እንጃ ምን እንደምራችሁ አላውቅም፣ ግን እኔ ፍርሃት ውስጥ ነው ያለሁት አሁን ላይ። አንደኛው ካሁን መጣ የሆነ ነገር ተፈጠረ የሚል ሀሳብ ውስጥም ስለሆንኩ ነውና ትንሽ ፈርቻለሁ። ምክንያቱም እኔ ብቻ አይደለም እናንተም
የሆነ ነገር እንዳይፈጠርና የሆነ ነገር እንዳትሆኑ ስለፈራው ነው። እና እርግጠኛ ነኝ እናንተ ብቻ ናችሁ ወይስ ሌላ ሰው አለ ከጀርባችሁ? ካለ ምናልባት እናንተም እንድትጠነቀቁ ስለምፈልግ ነው። መረጃው ደርሶት ወይም ደግሞ አሁን ላይ ድንገት ከመጣ የሚፈጠረው ነገር ከባድ ነው የሚሆነው። ትንሽ ኃይለኛ ነው ማለት ባለቤቴ ትንሽ ባህሪው ከባድ ነውና በተለይ ደግሞ እንደዚህ ከቤቱ ገብታችሁ እንደዚህ ዘውብላችሁ ገብታችሁ የምታደርጉት ነገር ቢያይ እኔ እንጃ አላቅም። የሆነት እኔ ጠቁሚ ወይም የሆነ ነገር እኔ ያመጣችሁ ይመስለው ዘንድ እኔ አላቅም እና እኔ ላይ የሆነ ነገር እርምጃ እንዳይወስድ ስለምፈራ ነውና ስለምሰጋ ነው። እናንተ ይሄን ነገር ኃላፊነት ትወስዳላችሁ? ችግር የለውም። እኛ እንኳን የባለቤትሽን ነገር ቀርቶ ሁሉንም ነገር ከበድ ያለም ነገር ቢኖር ኃላፊነት እንወስዳለን። በዚህ ሰራ ላይ ረጅም ዓመት ቆይተናል። ብዙ የተቸገሩ ሰዎችን ለመርዳት እንሞክራለን። ያው ዋና ፎከሳችን የእርዳታ ነገር ላይ አይደለም። የእርዳታ ነገር ሳይሆን በደል የደረሰባቸው በሆነ አካል በደል የደረሰባቸው ጉዳት የደረሰባቸውን ሰዎች ፍትህ እንዲያገኙ ማድረግ ነው የኛ ስራ። ያንቺን ነገር ደግሞ ሰምቻለሁ ከሳባ ሁሉንም ነገሮች። በእርግጥ እዚህ ጋር ባላወራው ደስ ይለኝ ነበር። ሳባ የልብ ጓደኛሽ ነች፣ ቤስት ፍሬንድሽ ነች፣ ሁሉ ነገርሽ ናት ለአንቺ። ከእህትም በላይ ናት። ግን መናገር ስላለብኝ ነው በቃ። ሳባም በዚህ መሀል በጣም ተጨንቃለች። ስለ ራሷ ህይወት ሳይሆን ስለ አንቺ ህይወት ነው እያሰበች ያለችው። አንዳንድ ነገሮችን ስትነግረኝ የምር የሚያሳምናሉ አንዳንድ ነገሮች እና ውቢት እባክሽን ምንም ቢሆን እኛ በቃ ማለት ተሰምቶኛል እንዴት ታወራለች የሚለው ነገር። ምክንያቱም ታውቃለች ህይወት የሙሉ ነገር እያንዳንዱ ነገር ታውቃለች እና እንዴት ደፍራ ወደ እናንተ መጣ እንደዚህ ማለት መረጃውን እንደሰጠቻችሁ አላቅም። እንዴት ልታደርገው እንጂ በርግጥ ላይ እንደምትጨነቅልኝ አውቃለሁ። እንደምታስብልኝ ጥሩ ሰው ነች፣ መልካም ሰው ነች። እስካሁን ከጎን ያሉ ሰዎች ሲርቁኝ እሷ ነች እስካሁን ከጎን ያለችው ያራቀችኝ። በደስታዬም በሀዘኔም እንደዚህ የተሰቃዩ የታመመም ተኝቼም የምትጠይቀኝም እንደዚህ አድርጊ እንደዚሁኝ የምትለኝ እሷ ነች። የምታበረታታኝም እኔ በቃ ሁሉ ነገር አስጠልቶኝ ብዙ ነገር ህይወት ምርር ብሎ በቃ ራሴ ላጥፋ አይነት ስሜት ብዙ ጊዜ ይሰማኛልና አልቻልኩም። በቃ ብዙ ነገር መሮኛል። በቃ ሁሉ ህይወት ጨልሞብኝ ነው የምኖረው። ግን ያው እስር ቤት አላል ታስረክ ለማንም ማውራት የማትችለው ነገር በዙሪያህ አውርተህ መፍትሄ የማይሰጥህ አለ አይደል እንደዛ አይነት ነገርና ሰው ሙድ የሚይዝብህ። እሷ እኮ በራሷ ፈልጋው ነው ወይም ደግሞ ማታወራው ነገር አለ፣ አውጥተህ ማተነፍሰው ነገር አለ ማለት ምን ብለህ ታወራዋለህ የሆንከውን ነገር። እኔ እንጃ ኔቸር ነገር አለ አይደል በቃ ምን ብዬ ላወራ ለማንስ አወራዋለሁ ይሄን ነገር። ምክንያቱም እኔ የትም መሄድ አልችልም፣ መንቀሳቀስ አልችልም። በዙሪያዬም ብዙ ሰው የለም ከጓደኛዬ ውጪ የማወራውም ሰው የለኝም እና ያለሁበት ሁኔታ በርግጥ ከባድ ነው። አሁን ላይ ምንም ለመኖር የሚያጓጓኝ ነገር የለም። መኖር ራሱ አልፈልግም። በቃ እኔ ከዚህ በላይ ይሄን ነገር ተቋቁሜ ማለፍም ስለማልችል በቃ አሁን ላይ ስለእናንተ ብዙ ነገር ሰምቻለሁ አውቃለሁ። ግን እኔ እንዴት ብዬ ላውራ፣ እንዴት ብዬ እናንተ ላገኛችሁ እችላለሁ? ግን በቃ እኔ አደባባይ ወይም ደግሞ እንደዚህ ሚዲያ ላይ ያለሁበት ሁኔታ ማንም እንዲያውቅ ስለማልፈልግ ነው። ማለት ያለሁበትን ሁኔታ ተቋቁሜ ዝም ብዬ አመቄ ህመሜን ችዬ እየኖርኩ ያለሁትና ባለቤቴም እያንዳንዱ እንቅስቃሴን ስለሚቆጣጠረኝ ይሄን ነገር ማድረግ አልችልም። ያው ነገር ወጥቼ ወይም ባመለክት ወይም ይሄን ነገር ደግሞ እንዴት ብዬ አመለክታለሁ? ወዴት ሄጄ ጮሃለሁ? አሁን ይኸውልሽ እኛ አለን እዚህ ጉዳይ ላይ እጃችንን አስገብተንበታል። ይህንን ጉዳይ እልባት ሳናገኝለት ከዚህ ጉዳይ ላይ እጃችንን አናነሳ። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበን
ይዘንላችኋል። ባለ 2 መኝታ በ900 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ብቻዬን አይደለም የመጣሁት፣ ከካሜራ ጀርባ 2-3 ሰዎች አሉ። እሱ ብቻ አይደለም፣ ውጪ ላይም እንግዲህ የቤቱ አሰራር ግራ ስለገባን ነው ማለት ቤታችሁ ሳሎን አለው ግራ የሚያጋባም ስለሆነ ነውና እሱን ችግር የለውም ትነግሪኛለሽ። አስፈላጊ አስቸኳይ ነገር አይደለም። ውጭም ላይ ሰው በቂ የሰው ኃይል ይዘን የመጣ ነው። አሁን ከባለቤትሽ ጋር ስላለው ነገር ትነግሪኛለሽ። ሳባ አንዳንድ ነገሮችን ግልጽ ለማድረግ ሞክራለች፣ ግን ደግሞ እኔ ካንቺ አንደበት መስማት ፈልጋለሁ። ሳባ ያለችውን ነገር ካንቺ አንደበት ማረጋገጥ ፈልጋለሁ። ይገባኛል፣ ግን እንዴት ነው ማለት ከባድ እኮ ነው ይሄ ነገር። እንዴት ብዬ ነው የማወራው? አንተ በእኔ ቦታ ብትሆን ራሱ የሆነ ትረዳኝ ነበር፣ ግን አንተ አይገባህም። አይውልህ ባለቤቴ ጋር ማለት አጋጣሚ ነው የተዋወቅ ነው በስራ ምክንያት እና መብራት ኃይል ውስጥ ነው የሚሰራው ተቀጥሮ። እኔም ደግሞ እዛ ውስጥ ሰራ ነበረ። በዚህ አጋጣሚ የተዋወቅ ነው። መብራት ኃይል ትሰሪ ነበር? አዎ ሰራ ነበር። ኦኬ። እሱም የመብራት ኃይል ሰራተኛ ነው? አዎ ሰራተኛ ነው። ሁለታችንም እዛ መብራት ኃይል ውስጥ ነው የምንሰራው። እሱ ደግሞ በይበልጥ የሚሰራው እየዞረ ቆጣሪዎችን በማንበብ ነው ማለት የሚሰራው። ቆጣሪ አንባቢ ነውና እኔ ደግሞ እዛ ውስጥ የመጡ ፋይሎችን እነሱን አስተካክላለሁኝ። እንደገና ክፍያ ምናምን ፈጽማለሁ እዛ ውስጥ እና እሱም ቆጣሪን ይቆጥራል። ከዛ ማለት አንባቢ ነው ይመጣል። እኔ ጋር ነው እንዳለ ፋይሎችን ያነበባቸው ሙሉ መረጃዎች ለእኔ ነበር የሚሰጠኝ። በዚህ የተግባባን መጣን። እያወራንም እያንዳንዱ ነገር በቃ እንትናል ሻይ ቡና ማለት ጀመር። ሀሳባችን ሸር መደረግ ጀመር። ከዛ የተግባባን ስንመጣ ያው ወደ ፍቅር ተቀየረ። ማለት መጀመሪያ ያው ወደ ፍቅር ሲቀየር የነበረው ነገር በጣም ደስ ይል ነበር። ተግባቦታችን በቃ ያለው ነገር ምናምን ይሄ ማለት የምፈልገው አይነት ሰው አለ አይደል? በቃ እንደዛ ነው የነበረውም እኔም እንደዛ ነው ብዬ የማስበው እኔ ጋር ማለት ነው። እና ይሄ ተከባብረህ ተሳስበህ የምትኖረው ነገር አለ አይደል? ያን ነገር ሲሆን በቃ ለምን አንጋባ? ብዙም አልቆየንም በፍቅር አይ ቲንክ 2 ወር 3 ወር ቢሆን ነው እስከምንላመድ ምናምን ነገር። ከዛ ነገሮቹ ወደ ትዳር ቀየር ናቸው። ግን አንድ ቢሮ ነው የምንሰራው። ከዛ አሁን አንቺ እየሰራሽ ነው መብራት ኃይል ወይስ? አይ አቁመሻል? አቁሜያለሁ። ማለት አሁን ባለሁበት ሁኔታ ላይ መስራት አልቻልኩም። ምን ያክል ጊዜ ሆናችሁ ከተጋባችሁ? 5 ወር። 5 ወር? አዎ። ቅርብ ጊዜ ነው? አዎ ቅርብ ጊዜ ነው። እና መጀመሪያ የባለቤቴን በማውቀው መንገድ እና አሁን ላይ ያለው ነገር ልክ አይደለም። ማለት ከእኔና እሱ ከመጋባታችን በፊት ምንም አይነት ግንኙነት አልነበረንም። ማለት ሴክስ ምናምን ነገር አድርገን አናውቅም። እሱ ፍላጎት ነበረው፣ እኔ ግን ከዛ በፊት ማድረግ ስለማልፈልግ ብዙ ጊዜ በቃ ከተጋባን በኋላ ሁሉም ነገር ይደርሳል ምናምን እለዋለሁኝ። በቃ እሺ አለኝ። ከዛ ብዙም ሳንቆይ ተጋባን ማለት ነው። ከተጋባን በኋላ ማለት መጀመሪያ ሴክስ ምናምን ስናደርግ ኖርማል ነበረ። በእርግጥ ለእኔ ከብዶኝ ነበረ። የከበደ ነገር ምንድን ነው? እኔ እንጃ እውነት ለመናገር እቃው ከባድ ነው ለእኔ። አልቻልኩትም። ማለት ትልቅ ነው እቃው፣ በጣም ትልቅ ስለሆነ አልቻልኩትም። እየከበደ ይመጣ ምናምን በቃ። ግን ቀስ በቀስ ምለምደውም ስለመሰለኝ ይህ ማለት ገና የተጋባቸው አካባቢ ከጋብቻ በፊት ምንም አይነት ጾታዊ ግንኙነት አላረጋችሁም? የግብረ ስጋ ግንኙነት አላረጋችሁም? አላደረግንም። ጭራሽ ምንም አይነት ነገር አላደረግንም ነበረ ነው። ተጋብተን በቃ በተጋባን ማለት ልክ እንደ ዛሬ ተጋባን አብረን አደር። የሰርጉ ቀን ማለት ነው። ያው ሰርጉ ፕሮግራሙ ያን ያክል ሰፊ አልነበረም። ምክንያቱም በዙሪያ እኔ ብዙም ፋሚሊም ስላልነበረኝ የሱም የተወሰኑ ማለት እናት አባቱ ምናምን አይደሉም፣ አክስት ምናምን ነገር ናቸው እነሱ ነበሩና ያው ትንሽ በጓደኛ ምናምን ሰብሰብ አድርገን ትንሽ ፕሮግራም አዘጋጀን። ቀለበት ስነ ስርዓት አደረግን። ከዛም በኋላ አብረን አደርን ማለት ነው። እና የመጀመሪያ ቀን አብረን ስናደር
እውነት ለመናገር በቃ ማለት በጣም እኔ ፈርቼ ነበረ። ግን ስናደርግ ሴክስ ምናምን በቃ አልቻልኩም። በጣም በቃ እኔ እንጃ መተንፈስ ሁሉ እያቃተኝ ነበረ ማለት በቃ በምናደርግበት ሰዓት ላይ በቃ አቁም ምናምን እለዋለሁ። በቃ አልቻልኩም ምናምን ምንም ነሽ ሲለኝ በቃ እኔ እንጃ አልቻልኩም በቃ አለቅሳለሁ ሁሉ ድረስ። እሱ ግን በቃ ስሜት ውስጥ ስለገባ ማቆም አይችልም ማለት እስኪ ጨርስ ድረስ እኔ ምንም ነገር አይሰማኝም፣ አያዳምጠኝም። እኔ መታገላለሁኝ፣ እሱም የራሱን ስሜት ብቻ ነበር የሚከተለው። ከዛ በቃ እንትን አልኩኝ። ሲጨርስ ምናምን በቃ አልቅሼ የተወሰነ ደቂቃ ምናምን አሞኝ ተንደፋድፌ ምናምን መንቀሳቀስ አቅቶኝ ተረጋግቼ ምናምን ነው በቃ የምነሳው። ከተነሳው በኋላ ቢያንስ ማለት ነገሮች እየተረጋገው መጡ። ተነስቼ የተወሰነ እንቅስቃሴ አደርጋለሁ፣ ስራዬንም ሰራ ነበረና ግን የተወሰነ ስሜት አለው እኮ በሰዓቱ እየተሰማኝ ነው የመጣውና ህመም አለው። አዎ ያመመኝ መጣ፣ ግን ተደጋገመ። ይቅርታ ጣልቃ ልግባብሽና ከጋብቻ በፊት ከሱ ጋር ምንም አይነት ጾታዊ ግንኙነት አላረኩም ብለሻል። ማለት ምናልባት ይህንን ጥያቄ መጠየቄ ነውር ሊያስብለኝ ይችላል፣ መጠየቅም ላይገባኝ ይችላል። ማለት በድንግልና ነው ከሱ ጋር የተጋባሽ ወይስ ከጋብቻ በፊት ከሌላ ወንድ ጋር ጾታዊ ግንኙነት አድርገሻል? አይ ከሱ በፊት ፍቅረኛ ነበረኝ፣ ግን እንደዚህ ከብዶኝም። ስለዚህ ጾታዊ ግንኙነት ነበር፣ ድንግል አልነበርሽም? አልነበርኩም። ታዲያ ለምን ነው ከሱ ጋር ያለሽ ጾታዊ ግንኙነቱን ከጋብቻ በኋላ ነው ማድረግ ያለብን ያልሽው? ምክንያትሽ ምን ነበር? ምክንያቱም ልክ ያኛው ፍቅረኛ ጋር ስንላይ እንደዚህ ተባብለን ነበር ማለት ላለመለያየት አብረን ለመኖር ነበረ። ግን ግንኙነት ካደረግን በኋላ ብዙ ነገር ከሄድን በኋላ ጥሎኝ ነው የጠፋው ማለት ከዳኝ። ያ ነገር ደግሞ እንዳይፈጠር ስለምፈራና ስለምሰጋ፣ ምክንያቱም ሴክስ ካደረግን በኋላ ቢተወኝስ አይነት አለ አይደል? እንደዛ አይነት ስሜት ስላለ እኔ ጋር ፍርሃት ስላለ ያን ነገር ከሚወደኝ ከሆነ የሚያከብረኝ ከሆነ ለነገ ህይወት የሚያስብ ከሆነ ከኔ ጋር መኖር የሚፈልግ ከሆነ ሰው ለምን ይቸኩላል? ስለዚህ የምለው ነገር ከሰማኝና አብረን መኖር ምንም እሱም እየሰራው ነው የሚሰራው ነው የተሻለ ነገር አለን፣ ስለዚህ መኖር እንችላለን። በቃ ብዙም ሳንቆይ ነው ወደ ትዳር የገባ ነው። እሺ ቀጥይልኝ። እሺ ከዛስ ነገሮች እየተደጋገሙ ነው ከሱ ጋር የማረገው ጾታዊ ግንኙነት እንግዲህ እኔን ወደ አላስፈላጊ እንትን እየወሰደው ነው ብለሽ ነበር? አዎ እና ማለት እኔ እንደነገርኩ ከዛ ቀን ጀምሮ በየቀኑ ነው ሴክስ ማድረግ የሚፈልገው እሱ። በቃ ከስራው እየመጣለ ማታ ፋታ አይሰጠኝም። ይመጣል ቶሎ ነው ስሜታው የሚሆነው ምናምን፣ ለኔ ስሜት አይጨነቅም። ስለኔ ምንም ማለት የሚያስበው ነገር የለም። በቃ የራሱን ስሜት ብቻ ነው እየተረዳ የሚሄደው። እንዴት እንደሆነ ምንም አላውቅም። ግራ እየገባ ይመጣ። መጀመሪያ እኔ በርግጥ በዚህ መንገድ አይደለም የማውቀው፣ የተረጋጋ እንደሆነ አስተዋይ እንደሆነና ለኔም ስሜት የሚጨነቅ አይነት ሰው ነው ብዬ ነው የማስበው። ግን በዚህ መንገድ እኔ ይሆናል ብዬም አላሰብኩም። ይመጣም በቃ ምንም እረፍት አይሰጠኝም። በቃ ማለት ከአንድ ሰዓት በላይ ነው ሴክስ የሚያደርገው ማለት የምናደርገው። እኔ የማደርገው ማለት አልችልም፣ ምክንያቱም እኔ ሳልፈልግ ነው እያንዳንዱ ነገር የሚያደርገው። ሳልፈልግ ስለሚከብደኝ ነው ማለት እቃው ትልቅ ስለሆነ ከኔ እንትን ጋር ምንም አይገናኝም። ምን የምቆቆመው ነገር አይደለም። በጣም ትልቅ ነው፣ ወፍራም ነው፣ ይከብደኛል እና የሆነ መተንፈሱ ሊያቅተኛል። እንትኔ ላይ በጣም የህመም ስሜት ይሰማኛል። ከዛ አንዳንዴ ቁስለትም አለው እና ያ ነገር ሲፈጠር እንግዲህ ከ30 ደቂቃ በላይ እንኳን ሴክስ አድርገን እንዲያቆም ስፈልግ አይፈልግም እሱ ማለት የተለያየ ፖዚሽን እየቀየረ ምናምን እንደፈለገ አድርጎ ነው የሚያደርገኝ። ያ ነገር ሲሆን ደግሞ እኔ በቃ ያለቀስኩም ቢሆን የታገልኩም ቢሆን አይሰማኝም። ሲጨርስ እና ወደ ራሱ ሲመለስ ነው። ምንድነው እንደዚህ አሁን እያልሽኝ ያለሽው 30 ደቂቃና 1 ሰዓት? ይሄ በጣም ከባድ ነገር ነው ማለት። እንደውም ብዙ ጊዜ እኮ በተለምዶ ተመልካቾች ወንድ ልጅ በዚህ ነገር ላይም ደካማ ነው በሚል ብዙ ጊዜ እንደውም ስለ ወንድ ልጅ እንደዚህ አይነት ነገር ይወራል። እና አሁን አንቺ ያልሽኝ ደግሞ 30 ደቂቃና 1 ሰዓት ይቆያል ነው እያልሻለሽ ማለት። የሚጠቃቀመው መድኃኒት ነገር አለ ወይስ ምንድን ነው አሁን እያልሽኝ ያለው ነገር? እኔ በጣም እያስደነገጠኝ ነው። ወጣ ያለ ነገር ነው እየነገርሽኝ ያለሽው። ለእኔም እኮ ሁሉም ነገር ለእኔም አዲስ ነው። ምክንያቱም እንደነገርኩ ነው ከውጭ ሲመጣ በቃ እንዴት እንደሆነ አላውቅም፣ ግን
ይመጣን ተቀይሮ ምንም እኮ ማለት ለመሳም እንኳን ራሱ እንትን አይለም ማለት እረፍት ይሄ አለ አይደለ ጊዜ አይሰጥም። አቅፎ ምንም በቃ ወዲያውኑ ዘሎ ነው በቃ ያቅፈኛል ቶሎ ይስመኝና ወዲያውኑ ወደ ስሜት ውስጥ ነው የሚገባው። ከዛ ይገባል ምናምን ማለት ልብሴን ምናምን እኔ እንኳን ራሱ እስከማውለቅ ራሱ አይጠብቀኝም። የራሱን ቀድሞ ያውልቅና ከዛ እኔ ልብስ ነው የሚያውልቅ። ከዛ ወዲያውኑ በቃ ፖዚሽን እሱ በፈለገው ፖዚሽን ነው የሚያደርገው። እኔ ያማታን ወይም እንደዚህ ሰማታን ወይም እንደዚህ ትሆናለች ብሎ እንኳን አያስብ። ለእኔ ስሜት አይጨነቅም። ይሄን ነገር ደግሞ እኔ ከዛሬ ነገ በቃ ምን እንደማድረግ እናወራለን እኮ እኔ ነገር ምን እንደሆነ አላውቅም፣ ግን እየቻልኩት አይደለም፣ እያመመኝ ነው፣ ሰውነት እየቆሰለ ነው፣ መራመድ ያቃተኝ ነው ምናምን ስለው ትለምጂዋለሽ፣ ስላለመርሽ ነው፣ አዲስ ስለሆነብሽ ነው፣ ሁሉ ነገር እኮ ምን ልጅስ የተወለደበት አይደል እንዴ ምንድነው የምታካብጂው አይነት ነገር ይለኛል። ግን በቃ ያ ነገር ደግሞ እኔ ማለት እንዴት እንደሆነ አላውቅም፣ ግን ስለምወደው ዝም ብዬ መቻል ጀመርኩኝ። ግን ራሴን እየጎዳሁ ነው። ስራም አቆምኩኝ። ምክንያቱም እያመመኝ ሲመጣ መራመድም ሲያቅተኝ ስራውም እየደበረኝ ምናምን መጣ እና እንደነገርኩ ነው በቃ ከባድ ነው ለእኔ። እየከበደኝ መጣ ከጊዜው በኋላ በጣም እየቆሰለ ሲመጣ ያው ብልቴ ምናምን በጣም ቆሰለ። ምንም ነገር ማድረግም እያቃተኝ መጣና እንደዚህ በቃ እኔ ምንም ነገር መንቀሳቀስ ስለማልችል ራሱ ነው በቃ እንደፈለጋል አይደል በሱ ግዛት ውስጥ ነኝ ያለሁት። እኔ ምንም አድርገው ነገር የለም። ሲፈልግ ከኋላ ይለኛል፣ አንዴ ከፊት ይለኛል፣ አንዴ ቁጭ ያደርገኛል። እኔ እውነት ምንም አልቻልኩም። በቃ ምንም እኔ የምለው ነገር አይሰማኝም። ራሱን ስሜት ብቻ ራሱን ካወቀ በኋላ ነው እኔ ሊያረጋጋኝ የሚፈልገው። ማለት የሚረዳኝ አይነት አለ እንደዛ አይነት አድርጎ ነው የሚያስበው። ግን የራሱን ስሜት ከጨረሰ በኋላ ለኔ አይደለም። ግን ከሆነ ጊዜ በኋላ ነው ከአንድ ወር ምናምን ነው 2 ወር በኋላ እንትን በጣም እየደከመኝ ሲመጣና ምን እንደሆነ አላውቅም። በቃ በጣም እንትን ካልሽ ለምን ከኋላ በቃ ይሻለኛል ምናምን ነገር አለኝ። ከኋላ ማለት በመቀመጫዬ ነው በቃ። ምክንያቱም ያኛው በጣም ስለቆሰለና በቃ አብጧን እኮ ኦልሬዲ ውስጥ ብቻ አይደለም ውጭ ድረስ ሁሉ ነው ያበጠው። ቆይ ማለት አሁን እየነገርሽኝ ያለሽው ነገር አዲስ ነገር ነው ወይም ተፈጥሮ አያውቅም ልል አይደለም። ምናልባት በዚህም ሀገር ይፈጠራል፣ በምዕራባውያንም በሰፊው የሚፈጠር ነገር ነው። በተለይ ወደ ምዕራባውያን ወደ አሜሪካ በደንብ ነው ያለው ይሄ ነገር። ነገር ግን ማለት አስገድዶሽ ነው እንዴ? ለምንድን ነው ይሄ ነገር እስኪሆን ድረስ? ባልና ሚስት እኮ አልጋ ላይ ያለመጣጣም ነገር ያጋጥማል። ማለት አንቺ ይሄን ያክል አስገድዶሽ ነው እንትን የምትይው ማለት ግልጽ ስላልሆነልኝ ነው ውቢት። እኔ ራሱ ብዙ ግራ የተጋባውባቸውና ያልገቡኝ ነገሮችም አሉ። ምክንያቱም እኔ ሳቀውና አሁን ላይ ማላቀው ሰው ነው የሆነብኝ። ሲቀጥል እኔ ውስጥ የሚነግረኝ ነገር አለ ከሚሰራው ውጭ ሌላ የሚሄድበት ቦታ አለ የማይነግረኝ። አንዴ ከጓደኞች የሆነ ምናምን ይላል ያመሻን፣ ከዛ የሆነ ነገር ከጀርባ የሚሰራው ነገር አለ። ምክንያቱም የሚተማመንበት ነገር እንዳለ ነው የሚሰማኝ። ከተጋባና ይሄ ነገር ከተፈጠረ በኋላ እኔ በዚህ ሁኔታ መቀጠል አልችልም፣ ካንተ ርቄ መሄድ አለብኝ። ምክንያቱም እየተጎዳ ነው ውስጤ ምናምን ብዙ ነገር አልኩትኝ እና ደግሞ በቃ በስሜትም እየተጣጣምናል። አንተ የራስን ስሜት ብቻ ነው እየሰማ ያለው። ሲቀጥል ውስጤ እየቆሰለና እየተቋቋምኩት አይደለም። ስለዚህ አልችልም፣ ከዚህ በኋላ ካንተ ጋር መኖር አልፈልግም አልኩት። ግን እንደዚህ ማድረጋችም አለኝ። ምክንያቱም አንቺ ከኔ ህይወት እንድትወጪ አልፈልግም፣ እንድትወጪ መውጣትም አትችይም አለኝ። ምክንያቱም በቃ ያ ነገር ደግሞ የሚያስፈራራኝ ነገር እንዳለ ነው ገብቷል። ከሱ ህይወት እንዳልወጣና የሆነ ነገር እርምጃ ከወሰደ የኔ ህይወት አደጋ ላይ እንደሆነ ነው እና ያ ነገር ስላለ እኔ ደግሞ ምንም ማድረግ ስለማልችል በቃ በሱ እስረኛ ሆኜ ተቀምጫለሁ። የሆነ ስሜት እኮ ወንድም ሴትም የራሱ ስሜት አለው፣ ፍላጎት አለው። ግን የሆነ በአቅም የምታደርገው ነገር ወይም ደግሞ ይሄ ድስት ግጣሙ እንደሚባል የለም፣ ልክ እንደዛ ነው። የራሱ የሆነ መጠን አለው። ሁላችንም ተፈጥሯችን ነው፣ ግን የሱ በጣም ይለያል። እኔ እንጃ እንደሱ አይነት ተፈጥሮ ያለው ሰው አለ ብዬ አላስብም። በጣም ከመርዘሙ ከመጠለቁም ማለት ከውፍረቱም እኔ እንጃ በጣም እንኳን አልማደርገው ሳይው ራሱ ይዘገነነኛል፣ ያስፈራኛል። የሆነ ነገር ሴስ ከማድረጋችን በፊት በቃ የሆነ ፍርሃት ውስጥ ነው የምገባው። ምክንያቱም የሚያደርገው ነገር ስለሚከብደኝ ማለት ነው።
ያው አንዳንዴ የምታየው ነገር የሆነ የሚከብድ ነገር አለ። የራስ የሆነ ነገር ታየዋለህ ይሆናል ወይስ አይሆንም ብለህ የሆነ ብቻ አላቅም እና ከሆነ ጊዜ በኋላ በቃ በመቀመጫሽ ነው እንጂ ከዚህ በኋላ በዚህኛው ማድረግ አልችልም ማለት ምክንያቱም እንትን አለ በቃ ስለቆሰለም ለሱም ይከብደዋል። ከውስጥም የሆነ ብቻ ወደ ውስጥ ስጋይ ሁሉ እንደዚህ ተጎትቶ የወጣ ነገር አለ። ግን ስለሚከብደኝና ኦቨር የሆነ ሴክስ ስለሚያደርግ ነው ግንኙነቱ ስለሚከብደኝ ነውና ለረጅም ሰዓት እንደነገሩ ከ30ና ከ1 ሰዓት በላይ ነው እንደዚህ ሴክስ የሚያደርገው እና ይሄ ነገር ደግሞ እኔ በቃ መተንፈስ ያቅተኝ ሲደክመኝ በቃ አልቦኝ ምናምን በጣም ድክም መስለበትኝ የሚያቆሙ ምናምን ምክንያቱም በቃ ምንም አይሰማኝም። በቃ የሆነ ሌላ ዓለም ውስጥ ገብቶ ነው እየቀሰቀስኩትም እያለቀስኩም እየጮኩበትም ሁሉ ድረስ አፌን ሁሉ ያፈነኝ ይችላል። ግን ጨርሶ ምናምን እንትን ካለ በኋላ ይቀየርብኛል ማለት ምን ሆነሽ ነው ምን በቃ እኮ ስሜት ውስጥ ስለምገባ ነው እንደዚህ ምን እንጂ አንቺን ጠልቼሽ እኮ አይደለም በጣም ነው የምወድሽ አንቺን ማጣት አልፈልግም እለ በቃ ማህፀኔን በጣም ስላመመኝና ስለቆሰለና በቃ ሁሉም ነገር ማድረግም ሲያቅተኝ በመቀመጫሽ እናደርጋለኝና በቃ እኔም በጣም እየከበደኝ ራሱ ነው በቃ ምክንያቱም አቅም የለኝም ምክንያቱም በሱ ነው እንትን የምለውና ባልፈልግም እንኳን ግዴታ ያስደርገኛል። ከዛ በመቀመጫ ምናምን ሴክስ ማድረግ ጀመር። ግን በቃ የሆነት እኔ እንጃ በጣም ከበደኝ ምናምን ግን ተሰንጥቋን ራሱ አቅቶኛል። በቃ ይሄን መጸዳጃ ቤት እንኳን ምናምን ሄድ አቅቶኛል። የሆነ ደም ሁሉ ድረስ ነው የሚፈሰኝ ውስጥ ላይ በጣም ውስጥ የተጎድቷል። ሕክምና እንዳለኝ እንዴት ብዬ ሄዳለሁኝ እና ይሄ ነገር እንኳን እየተፈጠረ እያየ እስከ ሞት ድረስ ነው መሰለኝ የሚጠብቀው አላቅም። እኔ ምን እየጠበቀ እንደሆነ አቅም ዝም ብሎ በቃ ሴክስ ያደርጋል። ዝም ብሎ እየቆሰለ እየደማ እያየ ስሜቱን ብቻ ነው የሚያየውና በቃ ሲፈልግም እጄን እዚህ ጋር ካልጋብም ያስረኛል፣ ሲፈልግ እግርና እግሬን ያስረኛል፣ ሲፈልግ በቃ ቁጭ ያደርገኛል ነው ቦታ ከጀርባ ምን እንቻ እንዴት ንገርህ ፖዚሽኑ ናችሁ በየቀኑ የተለያየ ፖዚሽን ነው የሚያመጣው። ከየት እንደሚያመጣቸው አላቅም። አዳዲስ ናቸው፣ በጣም የሚከብዱ ናቸው ለእኔ ማለት ነው። ለሱ ግን ምንም አይደለም። በቃ ስሜቱን ካረካለት ለሱ ምንም አይመስለውም። ለእኔ የሚጨነቅበት ነገር የለም። ግን ከጨረሰው በኋላ ነው ወደ ራሱ ተመልሶ የሚያረጋጋኝም ፍቅር እንዳለው የሚነግረኝም። ግን እኔ ምን ላድርግ? እሺ እንደዚህ ሲሆን የግራ ገባኝ። ጸባዩ ሁለት አይነት ጸባይ ነው ያለው። እኔ የእውነት አላቅም። እናንተ የምታውቁት ነገር ካለ የሆነ እንድደርሱበት ነው የምፈልገው። አሁን ራሱ እኔ እንጃ እንዴት እንደምንቀሳቀስ እንደምታየው ነው። እግሬ ራሱ ሁለቱ መንቀሳቀስ አይችልም። ደህና አይደለሽም? አይ ትንሽ የሆነ ወይኔ አይ ምን እናርግልሽ ውቢት? እኔ እንጃ በቃ የሆነ ሽንት ሲመጣ ራሱ በጣም ነው የሚያቃጥለኝ። በቃ ሽንቴ ባይመጣኝ ራሱ ይሻለኛል። ከመጣ በቃ የሆነ ልቤ ሁሉ ነው የሚሰልበኝና በጣም ምንድነው ቤቱ የምትሰሩት? ምንድነው ቤቱ የምትሰራው? ቆይ ተረጋጋ። ማንም አንቺ ጀመርሽ ቤት ውስጥ ጭራሽ ወንድሜ ተረጋጋ። ይኸውልህ እኔ ጋዜጠኛ የሚከታተል ቆይ ውጣለን። አንተ ጭራሽ ቤት ውስጥ ማምጣት ጀመርሽ። ጭራሽ ቤት ውስጥ ውጣ። ጭራሽ ቤት ውስጥ ቤቴ ውስጥ አልጋይ ላይ ጭራሽ ይሄ ነው ስማሽ። ከዚህ ጋር ነው እንትን እያልሽ የቆሰለው እንዲህ ያውላ ደም ይፈስሽ በዛ ነው። እኔ ወጣው ብለሽ እሱ ጋር የተኛሽ ነው። እነዚህ ዝም በላ አንተ ማን ግባ ብሎ በአልጋይ ለቤት ውስጥ ካሜራማኖች እየተቀረጸ ነው። ውጣልኝ ከቤቴ። ምንድነው አንቺ? ምንድነው ጭራሽ አልጋይ ላይ ቆይ ተረጋጋ። ጭራሽ በገዛ ቤቴ ነው የምታረጊው። አንተ ለምን አትወጣልኝም? አንተ አትፋልኝ እሱን ካሜራ ዝም በይ። እንዲሆንሽ ይኸውልሽ በ40 እያስገባሽ ነው። እንደዚህ ሆንሽ ለካ እንደዚህ ነው የምትሄጂው። ዝም በል አንተ ነው ይኸውልህ። ማን ግባ አለ ቤቴ ውስጥ ማን ግባ አለ?
ወደ ተመልካቾቻችን በድጋሚ ተመልሰን መተናል። ከሰዓታቶች በኋላ ወደ ስቱዲዮ ተመልሰናል። እንግዲህ ቅድም የነበረውን ግብግብ አምባጓሮ እንግዲህ በቪዲዮ ላይ ለመመልከት ችላቸዋል ቤተሰቦች። እንግዲህ ባለቤቷን የመጣው ከዛ በኋላ ካሜራውንም አስጠፍተን የነበረውን ነገሮችን ለማረጋጋት ሞከርን። ምንም የሚረዳ ሰው ምንም ነገሮችን የሚሰማ ሰው አይደለም። እንግዲህ እኔ በጣም ነው ያናደደኝ እዛ ጋር እንግዲህ በቤቱ ሆኜ እኔም ከሱ ጋር በቻልኩት አቅም እንግዲህ ጸብ ላለመፍጠር ነው የሞከርኩት። አንቆኝ እንግዲህ ሲያስፈራራኝ ሲዝትብኝ ነበር። እንግዲህ አንተ ነህ ሰው ሽማ ምን እያረጋችሁ ነው ያገኘኋችሁ ብዙ ነገሮችን ሲል ነበር። እንግዲህ ቤተሰቦች ተመልከቱ። ቀረጻ እያደረግንበት የነበረው ቤት ውስጥ እንግዲህ እኔ ያለው እሷ አለች፣ ካሜራማን አለ። ከካሜራማን ውጭ ደግሞ 2 ሰዎች አሉ፣ የካሜራማኖቹ አጋዝ እንደ ጋርድም እንደ ባልደረባ የሚሆኑ ለኛ። እነሱ ባሉበት ሌላ ነገር እየፈጸማችሁ ነው ብሎ እንግዲህ በእልህ በንዴት እኔን አንቆኝ ሊገለኝ ምንም አልቀረውም። እኔ በዛ ሰዓት በዛ ንዴት ውስጥ እንግዲህ በሱ ቤት ሆኜ ምንም ትንሽ ራሴን ለማስለቀቅ እኔ ሞከርኩት። ከዛ የተለየ ነገር ምንም ነገር ለማድረግ አልሞከርኩም። ቤተሰቦች እንግዲህ ካሜራም አጥፍተን ያለው ነገር እንዲረጋጋ ብዙ ነገር ሞክረናል። ልጁ በፍጹም ነገሮችን ምንም ሊረዳም ሊቀበልም አልቻለም። እኔ በጣም ነው ያሳዘነችኝ በግሌ ውቢት። እንግዲህ ወደ ስቱዲዮ መምጣት ነበረብኝ። እዚህ ያሉትን ነገሮች መማከርና ምን ማድረግ እንዳለብን ስላሉ ነገሮች መወያየት ነበረብኝ። እንግዲህ እዚህ ከባልደረቦቼ ጋር እያወራው እንግዲህ እዛ የቀሩ ባልደረቦቻችን ነበሩ ማለት እነሱ ቤት አይደለም መንገድ ላይ እና በፍጥነት ያንን ማስክና ኮፍያ ያደረገውን ጋዜጠኛ ነኝ የሚለውን ልጅ ማውራት ፈልጋለሁ፣ ላናግረው ፈልጋለሁ ፊት ለፊት እያለ እንግዲህ እንደዛ ሲይዘት ችግር የለውም ቢሮ ጥሩት ወደ ስቱዲዮ ይምጣ ብያቸዋለሁ። እንግዲህ ቤተሰቦች እሱም እየመጣ ነው፣ እንቀበለዋለን። እዚህ ስላለው ነገር በደንብ እናወራለን። እንግዲህ እዚህ ነገር ውስጥ እጃችንን አስገብተናል። ወደኋላ ማኮብኮብ የሚባል ነገር የለም። የውቢትንም ህይወት እንታደጋለን። እሱም እንግዲህ ኃይሉ የተባለው የውቢት ባል እንግዲህ ከውቢት ነገሮችን እንደሰማነው ከሆነ እንግዲህ አስገድዷት እንግዲህ ወጣ ያሉ የግብረ ስጋ ግንኙነት አይነቶችን እንዲሁም ያልተለመዱ ግንኙነቶችን እንግዲህ አስገድዷት እንደምታደርግ እንዲሁም ደግሞ ቤተሰቦች ከሁሉም በላይ በጣም የሚቀፍ የሚዘገንን ለመስማት የሚከብድ በመቀመጫዋ ካለሷ ፍቃድ እንግዲህ ወሲብ እንደሚያደርጋት እሱንም ሳይቀር ነግራናለች። በቻልነው አቅም እንግዲህ በቻልነው አቅም ብቻ አይደለም በደንብ በምንችለው አቅም ከአቅማችንም በላይ ከሆነ እንግዲህ ረጅም ርቀትም ለመሄድ ዝግጁ ነን። ከውቢት ጎን የምንቆምበት ሰዓት ነው። እሱም ወደዚህ እየመጣ ነው። ያሉትን ነገሮችም እንግዲህ እውነታዎቹን ከእሱም የምንሰማ ይሆናል። እስኪመጣ እንጠብቋለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ ተመልሰን መተናል። ኃይሉ መጥቷል። እንግዲህ የውቢት ባለቤት ኃይሉ፣ በመጀመሪያ ደረጃ ወደ ዋናው ጉዳይ ከመግባታችን በፊት ወደ ዋናው ጉዳይ ምናምን ሲሆን ማን ፍቃድ ሰጥቶ ነው አንተ ቤቴ ገብተህ ካሜራ ይዘህ ያውላ ሰው ሰብስበህ ባለቤት የምታዋራት? ባለቤትህን ለመርዳት ነው። ማን እርዳታ ካስፈለገ ይኸውልህ እኛ ቻናላችንን ስምም ያለው ነገር ቻናላችን እኔ ምን ስለ እናንተ ቻናል ምንም አያገባኝም። እኔ ማን ፍቃድ ሰጥቶ ቤቴ ገባ? ጭራሽ አልጋዬ ጎን ቁጭ ብለህ ሚስቴን አስተኝተህ ምን አድርገህ እንደወጣ እኔ በምን አውቃለሁ? ማን ፍቃድ ሰጥቶ ነው አንድ ሰው ቤት ካላባወራ ፍቃድ የምገባው? ይኸውልህ ምንም ልታስረዳኝ ሞክር። እኔ ለምን እንደመጣ ማን ፍቃድ ሰጥቶ ቤቴ እንደገባ ነው በህግ ልጠይቅ እችላለሁ። ማን ፍቃድ ሰጥቶ ቤቴ እንደገባ ማወቅ ፈልጋለሁ። ጠይቀኝ። ጥሩ ነው። እንደውም ይኸውልህ ወደ ህግ የምትሄድ ከሆነ እኔም ነገሩን ወደ ህግ ነው የምወስደው። የምን ህግ? ስለምን ህግ ነው የምታወራው? አሁን ወደ ህግ ሄዳለሁ እያልካ እኔም ነገሩን ወደ ህግ ወስደዋለሁ። ይኸውልህ ውቢት ጥሩ ነገሮችን ነግራኛለች። በቪዲዮም ቀርጸናል፣ በካሜራም ቀርጸናል፣ በዚህ ስልክም ሪከርድ አድርገናል። ከ30 ደቂቃ በላይ ይሆናል ከእሷ ጋር ቆይታ ያደረኩት። ከአንተ ጋር የት እንደተዋወቅ ቆጣሪ አባቢ እንደሆንክ ምን አይነት ነውር ጸያፍ ድርጊቶች እንደምታረግ ከሷ ጋር እንዴት እኔ አሁን ማውራት ራሱ እየከበደኝ። ለምን አንተ እሷ ላይ በጉልበት ካለ ፍቃዷ የምታረገውን ነገር እኔ ያንን ነገር ስሙን እየጠራው ማውራት ከበደኝ። አፌ እየተሳሰረ ነው። እኔ የገዛ ሚስቴ ነች፣ እንደፈለግኩ ባረጋት አያገባችሁም። ማንም ምንም አያገባውም። ኧረ እባክህ ያገቧት የፈለግኩትን ላረጋት እንጂ
ሚስት ናት ማለት እቃቃ ናት፣ መጫወቻ ናት ማለት ነው። መጫወቻ የነች ሳይሆን ሚስቴ ነች። እንደፈለግኩ ከእሷ ጋር የፈለግኩትን ነገር በነፃነት ማድረግ መብት አለኝ። ያገባትኝ እኔ ከእሷ ጋር እንደፈለግኩ ለመሆን እንጂ ስለዚህ የማንንም አስተያየት አልጠየቅኩም። ሚስት ስለሆነች ወጣ ያለ ያልተለመደ በመቀመጫ ወሲብ ታደርጋታለህ ካለ ፈቃዷ። ኢትስ ኦኬ። ሚስት ከሆነች ደስ ያለን ነገር ልታረግ ትችላለህ። ባለቤቴ ናት ብለህ አስበህ፣ ግን ካለሷ ፈቃድ ግን ነውር ነው። እኔ ነገርኩህ ሰውዬ፣ የፈለግኩትን በሚስቴ ላይ ማድረግ እችላለሁ፣ መብቴ ነው። ይኸውልህ የፈለገ ባለቤት ብትሆን ካለሷ ፈቃድ ይኸውልህ ኖርማል የተለመደ የጾታዊ ግንኙነት ብታረግ ችግር የለውም። ግን ያልተለመደ በሀገራችን እንግዲህ በኢትዮጵያ ከባህላችን፣ ከሃይማኖታችን፣ ከእሴታችን ያፈነገጠ ድርጊት ነው። እንግዲህ በመቀመጫ ወሲብ ምናልባት እዚህ ሀገር እንግዲህ ይሄ ነገር በአንዳንድ ቦታዎች ላይ እየተፈጠረም ሊሆን ይችላል ወይም እየተደረገም ሊሆን ይችላል። በምዕራባውያንና በአሜሪካውያን ይሄ ነገር እንግዲህ የተስፋፋ ትልቅ ወረርሽኝ ነው። ነገር ግን እዚህ ሀገር ግን ባህላችንም እሴታችንም ሃይማኖታችንም የማይፈቅደው ነገር ነው። ይህንን ነገር ደግሞ እኛ እናውግዛለን፣ አንቀበልም። ባለቤትህን ያውም እንደው በፍቃዷ እንኳን ቢሆን እሺ፣ ካለሷ ፍቃድ በመቀመጫዋ አስገድደ ወሲብ እያረካት በጣም ብዙ ተዛማጅ በሽቶች ይመጣሉ። ብዙ ነገር አለ። ልጅቷ አሁን ይኸውልህ በማህፀን ህመም እየተሰቃየች ነው። ብልቷ አካባቢ የተለያዩ ኢንፌክሽኖች፣ የማቃጠል ደም መፍሰስን፣ እነዚህ ሁሉ ነገሮች እያጋጠማት አንተ ግን አስገድደ በመቀመጫዋ ወሲብ ማድረግን ነው የቀጠልክበት። ስለዚህ ችግር የለውም። እንደፈለክ መታረጋ ከሆነ ችግር የለውም። ወደ ህግ ሄዳለሁ ነው ያልከው። እኔም ወደ ህግ ሊድ፣ አንተም ወደ ህግ ሂድና እስቲ ማን እንደሚያሸንፍ እንዲህ ህጉን ማን እንደሚያሸንፍ ህጉን ተወውና እኔ እናንተ እናወራው። ሚስቴ ነች፣ የፈለግኩትን ማድረግ እችላለሁ። ብፈልግ ገልብጬ፣ ብፈልግ ባናቷ አቁሜ፣ ብፈልግ የፈለግኩትን በአፏም ላድርጋት እንደፈለግኩ ማድረግ እባክህን አወራርህን አስተካክል። ይኸውልህ አወራርህን ብታስተካክል ይሻላል። እንደፈለግኩ አወራለሁ፣ እንደፈለግኩ ላድርጋት። ምነው አንተ ማድረግ ከፈለግክ አንተም ሚስትህን ሂድና አድርግ። እኔ ሚስቴ የገዛ ሚስቴን እንደፈለግኩ ማድረግ እችላለሁ። ስፈልግ ለምን እዚህ መሬት ላይ ያንደባለልኩ አላደርጋትም? እኔ ከተመቸኝ እንደፈለግኩ ማድረግ እችላለሁ። ከፈለግክ አንተ ሄድና ሞልቷል ሴት። ምነው አንተ የኔ ሚስት ላይ ያደፈጥክ? በጣም ምን ፈልጋት ነው? እሷ ባለትዳር ነች። እንግዲህ ባለትዳር ልታማግጥ ነው? ዋጋ የሚያስከፍልን ነገር ነው። የገዛ ሚስቴ ነች። እንደፈለግኩ ማድረግ እችላለሁ። አወራርን አስተካክል። ነገርኩ እንግዲህ ከቀና ካንተ ከፈለግካት ችግር የለውም። ንገረኝ በግልጽ ነገር ይቀናል። እኔ እሷን ለመርዳት ነው የመጣሁት። ሰው ጠቁሞኝ እሷን ለመርዳት ተኩሰል። ሚስቴ ነች። እንደፈለግኩ ለምን አሙትም? እኔ የገዛ ሚስቴ ነች። እንደፈለግኩ ማድረግ እችላለሁ። እንደዛ ከሆነ እዚህ ሀገር ውስጥ እኮ የሴቶችና የህፃናት ሚኒስቴር አለ። ሚስቴ ነች። ስለዚህ ችግር የለውም። ሚስቴ የኔ ነች። ሚስቴ ማለት በአንድ ባልና ሚስት ማለት አንድ አካል አንድ ስጋ ነው። እንደኔ ነች። በቃ እሷ እንደፈለግኩ ባረጋት ማንም የሚጠይቀኝ ህግ የለም። ስለዚህ ሚስቴ ናት የምትል ከሆነ ቀላል ነው። ምን እናደርጋለን መሰል፣ አሁን በመጣበት እግር ቀጥ ብለህ ትመለሳለህ። አልመለስም። ከእሷ የወሰድከው መረጃ እያንዳንዱ ማወቅ ፈልጋለሁ። ይኸውልህ አዳምጠኝ። እኛ ደግሞ ጉዳዩን ወደሚመለከተው አካል እንወስዳለን። ህጉን ተውና እኔ እናንተ ማውራት እንችላለን። ምንም እናወራው ነገር የለም። በማውራት አታምንም። እሷን ከፈለካት እኔ እናንተ መስማማት እንችላለን። አዋራኝ ነኝ፣ ችግር የለውም። እንደዚህ አይነት ጸያፍ ቃሎች ችግር የለውም። ካሜራ ፊትና እኔ ፊት እንደዚህ አወራሪ ይቅርታ አድርግልኝና ችግር የለውም። ካሜራውንም ፈርተህ ከሆነ አጥፋውና እኔ እናንተ ረጅም መነጋገር እንችላለን። ችግር የለውም። እኔ እናንተ ምንም የምንነጋገረው ነገር የለም። ሲጀመር አንተ ሁሉን ነገር መጥፎን ብቻ ነው እንዴ ከእሷ የምትሰማው? እሷ ያለችን ብቻ አመመኝ፣ ተፈለጥኩ፣ ተቆረጥኩ ብላ አልጋ ላይ መተኛቷን ነው እንደምታየው። ሁሉ ነገር በእሷ ቅስቀሳ ነው። ሲጀመር ከስራ ደክሞኝ ስገባ አጓጉል ልብስ ለብሳ እዚህ ጋር እንዲህ በቃ ራቁቷን በለው በፋንቷ የምትጠብቀኝ እንደዚህ አይነት ልብስ እየጠበሰች እንዴት ነው? እኔ ወንድ ነኝ፣ ስሜት አለኝ። አንተን ብታደርግ ይሄንን ከማድረግ ወደኋላ አትልም። እኔ ግን ይኸውልህ እሷ የነገረችኝ አንተ በየቀኑ እንግዲህ ሳትሰለች ሳትታክት ከስራ በመጣ ቁጥር ካለሷ ፍላጎት ወሲብ እንደምታደርግ እሷ ነች እኮ መገፋፋኝ። እሷ ነች ደግሞ እኔ ምንም የተለየ ልብስ እንደምትለብስ አልነገረችኝም እኮ። እሷ አልነገረችም። እሷማ እንዴ የእሷን ጥፋት እንዴት ትነግራለች? እኔም ብቻ ነው የምነግርህ። እሷ እዚህ ጋር ቀይ ልብስ ለብሳ አውጋ መሬት እንደሚወለውሉና ተንበርክካ እንደዚህ
የተለያዩ እንደዚህ ባናቱ እግሯን እንደዚህ ሰቅላ አውቃለሁሽ እንደሚቀባ በቃ የማይሆን ነገሮች እያደረገች የምታወራውን ነገር እያሰብክ እኔ ከእውነት የእውነቴን ነው እኮ የማወራክ ሲፈልግ አንዳንዴ ዛሬ ቪዲዮ አናይም የሴክስ ቪዲዮ ማየት ፈልጋለሁ ዛሬ እያሳየኝ ብታደረገኝ ደስ ይለኛል በቃ እኔ የማላስባቸውን ነገሮች እያሳሰበችኝ ወደዚህ አይነት ነገር እንገባ ማረግ ከዛ ዋንም ወንድ ልጅ ደግሞ ስሜት ውስጥ ከገባ የሚያደርገውን ነገር አያውቅም እኔ ያንን ነገር ደግሞ መረዳት አለብህ አንተ የእሷን ችግር ብቻ አይደለም መስማት ያለብህ እሷ ቆሰልኩ ስላለች ብቻ ነው እንዴ እሷ ይኸውልህ እንደዚህ አይነት ነገር ታረጋለች የሚል እምነት የለኝም እኔ እኮ አሁን አንተ የምታምነው ነው አሁን እሷ የነገረችን አሁን እኔን ልሰማ ይገባል እኮ ገባህ እኔም አሁን መጥቼ ላወራክ የፈለኩትም እኮ የእሷን ወገን ብቻ ይዘህ እንዳፈርድ ነው እሷን እኔ ደክሞኝ ስገባ እንግዲህ ቆጣሪ አንባቢ ነኝ እንደነገረች ከተማውን ሙሉ ስዞር ውዬ ያንን እንደገና ተመልሼ ስንትና ስንት ኪሎ ሜትር አቋርጬ ተመልሼ እዛ ሰጥቼ ከዛ ደክሞኝ ስመጣ እሷ አጓጉል ልብስ ለብሳ እንደዚህ እናድርግ ዛሬ የሻማራት እንብላ እስኪ ወይን እንጠጣ በቃ እኔ የማላስባቸውን ነገሮች እያለች እያሳሰበችኝ ወደ ሌላ ሙድ ከከተተችኝ ማንም ወንድ ልጅ አይመለስም ወደኋላ ያውላ ነገር ካረገ በኋላ ያንን ካረገች ደግሞ እኔ የማላረግበት ምክንያት ምንድን ነው ማንም ስሜት ውስጥ ይገባል አይደል እንደዚህ አይነት ነገሮች ሲደረግ አንተ አገባን በራስህ እንደዚህ አሁን አጭር ልብስ ለብሳ ምንም እኮ እኔ ራሴን በወስከልም ማንም ወንዳውም የሚያደርገው ነገር ነው ይሄ ነገር ገባ ማንም ሚስቱ እንደዛ አድርጋ ከጠበቀችው ከማድረግ ወደ የፈለገ የተለየ ነገር ማንነገረኝ ከሆነ ውጣ አንድ ማደርገው ነገር አለ ምንም ይሄን ነገር ልትረዳኝ መቻል አለብህ ይኸውልህ የተለየ ነገር የማትነግረኝ ከሆነ ውጣ እባክህን ወንድሜ ውጣ ልትረዳኝ ሞክር አሁን የኔንም የእሷን ብቻ ነው እኮ አሁን እየሰማ ያለው የኔና ሀሳብ ለምን አትረዳኝም አሁን እኔ ያልኩን ለምን አልተረዳኝም ሻውን እሷ እንደዚህ አስገድዶ አድርጎኛል አለች እንደዚህ በመቀመጫ አጣራለሁ ችግር የለውም አጣራለሁ አሁን እኔ በመቀመጫዋ ራሱ እኔ ፈልጌ አይደለም ቪዲዮ ላይ የምታየውን እሷ እንደዚህ ሲያደርጓ እኔንም ዛሬ እንድታደርገኝ ፈልጋለሁ እባክህን ውጣ ስማኝ መጀመሪያ ስማኝ እንደዚህ አይነት ነገር እያወራህልኝ በትዕግስት አንተን የማዳምጥበት ሞራል የለኝም ያውላ ነገር እሷ ስትል እየሰማት አሁን ለኔ ሲሆን ለምሮ ማሰማኝ ያንተና የእሷ አወራራ አንድ አይደለም ያው ነው እኮ ምን ተለየ አሁን እሷም እንደዛ አረጋኛለች እኔም ማረጋኝ አንድ መሰራው ስራ አለ እባክህን ተረዳኛሽ የሆነ ነገር ላይ ደርሰን ነው እባክህን ደርሰን ነው ፈልግ ደውላለሁ ሳተር አሁን እኔ መጣ ከስራ ደክሞ ይመጥቻው እንደዛ ያውላ ነገር ተፈጥሮ ነገሮች አሁን ምንድነው የምፈልገው ከኛ በቃ ነገሩ እንደዚሁ እንድትተውት በቃ እኛ እንደነበርነው እንደኑሯችን እንኖራለን በቃ ከማላችን ውጡልን እናንተ ብቻ ይኸውልህ መጀመሪያ እኔ ልንገርህ ስለሷ ማጣራት መፈልገው ነገር አለ ውድ ተመልካቾቼ አሁንም እሱ አንዳንድ ነገሮችን እየነገረን ያለው እሷ የነገረቻችሁ ነገር በሙሉ ውሸት ነው ያ ነገር ያንን ነገር ወጣ ያለ የጾታዊ ግንኙነት የምናረገው በሷ ፍላጎት ነው እንጂ ካለ ፍላጎቱ አይደለም ነው እያለ ያለው ስለዚህ እኔ ስለዚህ ነገር ማጣራት የምፈልገው ነገር አለ በግሌ ግን ወጣም ወረደ ከዚህ ነገር ላይ እጃችንን አናነሳም እሱ ነው ወቀው እባክህ ካሜራውን አጥፎና እንደዛ ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሼ መጥቻለሁ እንግዲህ ከኃይሉ ጋር የነበረን ኢንተርቪ ያው እሱም የሚያወራበት መንገድ እኔ አልተመቸኝም ነበር ቤተሰቦች እንግዲህ አንዳንድ ነገሮችን እንግዲህ ስማቸውን እየጠራ እንግዲህ ጸያፍ በሆነ መንገድ ነው እነዛ ነገሮች ሳይወራ የነበረው ይባስ ብሎ እንግዲህ ከውቢት ጋርም እንግዲህ በማደርገው ነገር አንተ አይመለከትም ምን አገባ እኔንም እንግዲህ ያልተገቡ ነገሮችን ሲናገረኝ ነበር ውቢትም እንግዲህ ይህንን ነገር ወዳና ፈልጋ እንደምታደርገው ነበር የነገረኝ ቤተሰቦች ስለዚህ እኔ ስለዚህ ነገር ማጣራት የነበረብኝ ነገር ነበር ምንድነው ጥርጣሬ ፈጥሮብኝ አይደለም ግን ደግሞ ስለዚህ ልጅ ባክግራውንድ ስለ ውቢትም ማጣራት ያለብኝ ነገር ስላለ እንግዲህ እሱንም እንግዲህ ቅድም ቶሎ እንዲህ ነው ያረጉት እንግዲህ አቻኩዬ ነው ያስወጣሁት እሱ መውጣት አልፈለገም ቤተሰቦች መጀመሪያ አካባቢ እንግዲህ ሲመጣ ሲዝትብኝ ነበር አንዴ ነገሩን ወደ ህግ ወስዷለሁ አንዴ ደግሞ እኔ አለቅም እኔ እናንተ አንፋታም ብዙ ነገሮችን ሲል ነበር ወደ መጨረሻ አካባቢ ደግሞ ነገሩ እንደከረረ ሲረዳ እንግዲህ አንተም ወደ ህግ አካል ሂድ እኔም ወደ ህግ አካል ሄዳለሁ እስቲ ማን እንደሚያሸንፍ እናያለን ስለው እንግዲህ ቤተሰቦች ምንድነው እንስማማኔ እናንተ ችግር የለውም እባክን ከዚህ ነገር እጅህን አውጣ እንደዛ ነበር እንግዲህ ያለው ይሄንን ለእናንተ ማስረዳት አይጠበቅብኝም ያለፉትን ሰዓታቶች እንግዲህ ከባልደረቦቼ ጋር ሆኜ ብዙ ነገሮችን ለማጣራት ሞክሬያለሁ እኔ ቤተሰቦች እስካሁን ያለኝ መረጃ ከሳባ ጋር እንግዲህ ሳባ
ውቢት ጓደኛ እንግዲህ ወደዚህ እንድመጣ የጠቆመችኝ ይህንን ነገር እንግዲህ ይህንን ኬዝ እንዲይዝ ያደረገች የውቢት ጓደኛ ሳባ እንደነገረችኝ ከሆነ እንግዲህ ይህንን ኬስ እንዲይዝላት እኔም እንግዲህ ከባልደረቦቼ ጋር ሆኜ አንዳንድ መረጃና ማስረጃዎችን ለማጣራት ሞክሬያለሁ። ተከፋፍለን አንዳንድ ስራዎችን ለመስራት ሞክረናል። እንግዲህ ያለፉትን ሰዓታቶች እንግዲህ ጊዜያችንን አላቃጠልንም። ጥሩ ጥሩ ነገሮችን አግኝተናል። እስካሁን ባለኝ መረጃ መሰረት እንግዲህ ነገ ሌላ ቀን ነው ወይም ደግሞ በኋላም እንደሚፈጠር አላቅም። ውቢት ላይ የተፈጠረው ነገር ካለ ውቢት ፍቃድ እንደሆነ ለማረጋገጥ ችለናል። በኋላ የሆነ መረጃ ሊመጣ ይችላል። ነገ ደግሞ የሆነ እውነት ሊወጣ ይችላል። አናውቅም። የምናወራው ስለ አሁኗ ነው። ውድ ተመልካቾቼ እንግዲህ ውቢት ይሄን ነገር እንግዲህ ይሄ ድርጊት ካለሷ ፍቃድ እንደሚደረግባት ለማወቅ ችለናል። ይህ ማለት እንግዲህ ባለቤቷ ቆጣሪ አንባቢው ኃይሉ አስገድዶ በመቀመጫዋ ወሲብ እንደሚያደርጋት እንዲሁም እንግዲህ የተለያዩ አላግባብ ከኛ ባህል፣ እሴት፣ ሃይማኖት ወጣ ያሉ ነገሮችን ብዙ ነገሮችን እንግዲህ በዝርዝር እሷም ተናግራለች። እሱም እንግዲህ እንደ ጀብድ ያንን ነገር አውርቷል። እንግዲህ ይህንን አረጋግጠናል። ሌላ እንግዲህ ተከፋፍለን በምንሰራበት ጊዜ አንድ ነገር አግኝተናል። ቤተሰቦች እንግዲህ ያገኘነው ምንድን ነው? ምስራቅ የተባለች ግለሰብ እንግዲህ ከቆጣሪ አንባቢው ኃይሉ ጋር እንግዲህ ንክኪ አላት የተባለችን ሴት እንግዲህ አግኝተናታል ብቻ ሳይሆን ይዘናታል። ያው በቁጥጥር ስር አውለናታል ማለት አንችልም፣ ግን አስገድደን ያመጣናት ወይም አስጨንቀን ያመጣናት ማለት ይሄ አስረን በቁጥጥር ስር አውለን አይደለም፣ አስጨንቀን ያመጣናት። ያው ትንሽ ለማስፈራራት ሞክረናል። ልጅ ማናት ምንድናት የሚለውን ነገር እንግዲህ ልንገራችሁ ውድ ተመልካቾቻችን። እንግዲህ ቆጣሪው አንባቢው እንግዲህ በተለያዩ አካባቢዎች እየሄደ ቆጣሪ የማንበቡን ስራ እንግዲህ በሚሰራበት ሰዓት እንግዲህ የተዋወቃት ልጅ ናት። ለብቻዋ ነው የምትኖረው። ኮንዶሚኒየም ላይ የምትኖር ወጣት ሴት ናት። እንግዲህ አላገባችም። ከዚህ በፊት ምንም አይነት ትዳር የላትም። ለብቻዋ የምትኖር ወጣት ሴት ናት። ምስራቅ ትባላለች። እንግዲህ የእሷን ቆጣሪ ሊያነብ በመጣ ሰዓት ነው እንግዲህ እዛው ወደ እሷ ቤት ገብቶ የቀረው ማለት ያው ከዛ በኋላ ይወጣል፣ ግን ውሽማ ሆናለች ማለት ነው። ስለዚህ እሷም እንግዲህ ውሽማ መሆኗን አምናለች። እንግዲህ እኛ ስናቻኩላትና ስናስጨንቃት አንዳንድ ነገሮችን ተናግራለች። ያው ግን ወደዚህ እየመጣች እኔ ምንም አውቀው ነገር የለምም ስትል ነበር። እንግዲህ ምንድነው የመቀባዠር የመዘባረቅ ነገሮችንም በእሷ ላይ ተመልክተናል። ውድ ተመልካቾቻችን እሷን እንግዲህ ወደዚህ ይዘናት መጥተናል። ትጠቅመናለች ብቻ ሳይሆን በደንብ ታስፈልገናለች። አሁን ምንድነው ውቢትን ለማዳን ውቢትን ነፃ ለማውጣት እንግዲህ ኃይሉን ወይ ማሳሰር አለብን ወይም ደግሞ የኃይሉን ስራ ማጋለጥ አለብን። የኃይሉን ስራ ለማጋለጥ ደግሞ ከኃይሉ ጋር ንክኪ ያላቸውን ሰዎች በሙሉ እያገኘን ያለውን ነገር ማጣራት፣ ቼክ ማድረግ የሚኖርብን ይሆናል። ውድ ተመልካቾቻችን ካሜራማኖችና ጋርዶች ምስራቅን አስገቧት። ከእሷ ጋር እንግዲህ ልዩ ቆይታ ይኖረኛል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ምስራቅን ወደዚህ አስገብተናታል። ምስራቅ በመጀመሪያ ደረጃ ያው አማራጭ ስለሌለን ነው አንቺን አስጨንቀን አዋክበን አቻኩለን ወደዚህ ያመጣንሽ። ያው ፍቃደኛ እንደማትሆኝልን ስላወቀን ነው። ያው ስትጀምር ሰው እንደዚህ ማስጨነቅ የለባችሁም እንዴ? ሰው ቤት ገብቶ እንደዚህ አይነት ነገር ማድረግ ምንድን ነው? ነውር አይደል እንዴ? ለምንድን ነው የምታስጨንቀኝ? ስለምንም ብሰራ እኔ ምን አገባክ? ስለኔ ምን አገባ? ሲጀመር አንድ ሰው ማንንም ሴት እንደዚህ ያስጨንቆ ማምጣት ወንጀል መሆን አታውቅም እንዴ? ሲቀጥል በጣም ባለጌ ናችሁ። የምር እንደዛ አይደረግም እንዴ? እኔ ምን አገባችሁ ስለኔ? ሲጀመር ምንም ብሰራ ምንም ይኖረኝ ለምን መጠየቅ አይጠበቅብህም? ስለኔ ኑሮ፣ ስለኔ ህይወት፣ ስለኔ ስራ ማን ካንተ ሲጀመር አልገባኝም። ለምንድን እዚህ የጠራኸኝ? ምን አለ? ምን ፈልገህ? አንቺ ሁሉ ነገር እንደምፈልግ ነው። ከኔ የሆነ ነገር ፈልገሃል። ይሄ ግልጽ ነው። ለዛ ነው የምታጣራው። ምንድነው? ማንክ ምንድነው? አታፍጥብኝ፣ አውራ። ከአንቺ ሁሉ ነገር እንደምፈልግ እኮ ነገርኩሽ። ምስራቅ ከኔ ይኸውልሽ፣ ከኃይሉ ጋር ስላለሽ ነገር እንድትነግሪኝ ፈልጋለሁ። ኃይሉ አትበለኝ። ምን አገባኝ ስለ ኃይሉ? ራሱን ይንገርካ ከፈለገ። ምንድነው? እኔ ጋር እሱ ነው የላከው። እኔ ጋር ታውቂዋለሽ ማለት ነው። እሱ ነው የላከው ወይ? እኔ ጋር እሺ፣ ታውቂዋለሽ ማለት ነው። አወኩትም አላወኩትም ብዙ ኃይሉ የሚባል ሰዎች አሉ ኢትዮጵያ ውስጥ። ስለዚህ ቆጣሪ አንባቢው ኃይሉን ፎቶ ላሳይሽ። ስለዚህ ቆጣሪ ሊያይልኝ የመጣት ሁሉ ሰው እኔ ስለሱ ማወቅ አለብኝ። ኃይሉ ማለት ነው ከአንድም ስንቴን ቆጣሪ ሊያነብ መጥቷል። እና ታዲያ ምን ይፈጠር ቢመጣ? ምንድን ነው ታዲያ? በጣም ጥሩ።
አሁን ደግሞ ትንሽ ብንከራከር ቤትሽ እንዳስገባሹ ከዛ ደግሞ አልጋሽ ላይ እንዳስወጣሹም እሱንም ትነግሪናለሽ። ስለምንድን ነው የምታወራው? አንተ ጤነኛ አይደለህም እንዴ? በሽተኛ ነህ? ለምን አማኑኤል አትገባም? አባቱ ተረጋጋሽ። ቅድም የኃይሉ ውሽማ እንደሆንሽ ራስሽ ነሽ ያመንሽው። ይኸውልሽ የኃይሉ ባለቤት አድምጪኝ፣ የኃይሉ ባለቤት አደጋ ላይ ነው ያለችው፣ መጥፎ ሁኔታ ላይ ነው ያለችው፣ ችግር ላይ ነው ያለችው፣ የእኛን እርዳታ ትፈልጋለች። ጉዳዩ ደግሞ ጊዜ የሚሰጥ አይደለም። ስለዚህ ይኸውልሽ ጊዜያችንን አታባክኝብን። የጠየቅንሽን ነገር በሙሉ በዝርዝር ንገሪን። ሌላ ምንም ነገር አንፈልግም። እኛ ልንገርሽ፣ እየሰማኸኝ ነው? እዚህ የመጣሁት እኮ ማለት የኔ ጊዜ ነው ያቃጠልከው። ምንም ያሳስር ወንጀል አላረግሽም። ምናምን አትበል። አንተ ነህ እያስገደደኝ እያስወራኝ ያለኸው። እኔም ቤቴ መተህ ነው ገቱተህ ያመጣኝ እዚህ ጋር አይደለ እንዴ? ምንድን ነው የምታወራው? ስለምንድን ነው የምታወራው? ሲጀመር እኔ ጊዜ ያቃጠልክ ያለው የኔ ጊዜ ነው። እሺ የአንተ ጊዜ አይደለም። አንተ የራስህ ነው ያቀድከው ነገር አለ። እኔ አልገባኝም። ምንድን ነው የምትፈልገው? ከኔ ልደፍሬ ነው እንዴ? ምን ፈልገህ ነው? ሲጀመር ካሜራ አስቀምጠህ ምንድን ነው የምትቀርጸኝ? ካለ ፍቃድ ሰው መቅረጽ ይቻላል እንዴ? ስርዓት የለህም እንዴ? ቆይ ምን አይነት ሰው ነህ? ምስራቅ አንቺን እንግዲህ ስንይዝሽ ያው በቁጥጥር ስር አዋልንሽ አይባልም። ምናልባት ከዚህ በፊት እኛ በቁጥጥር ስር ያዋልናቸው ሰዎች እነሱም ብታይ እኔ እንደውም አንቺ እንደውም እየተንከባ ባኛ ወንጀለኛ ካገኘ ነው ወንጀል ሲሰራ አላገኘኝም አይደል? ግን የኃይሉ ውሽማ እንደሆንሽ ትዳር እያለው እያማገጥሽው እንደሆነ ቅድም ነግረሽናል። ከዛ ወዲያው ደግሞ ሀሳብሽን ቀይረሽ እኔ ምንም ማውቀው ነገር የለም ብለሽ ከዛ በኋላ መዘባረቅ መተርተር ጀመርሽ። ሲጀመር ኢትዮጵያ ውስጥ ውሽማ ተከልክለዋል እንዴ? ተከልክለዋል? ስትንገረኝ ምንድነው? ስለምንድነው ወንጀል ነው? አዲስ ነገር ነው ይሄ? ውሽማ መኖር መብቴ ነው። የፈለኩትን ነገር ማድረግ ከሆንኩኝ አይደለሁም እንጂ ባደርግ ደግሞ አንተ የሚያስጠይቅህ ነገር የለም። ወንጀል ነው። ወንጀል መሆን ባለትዳርን ማማገጥ፣ ባለትዳር ጎትቼ ሰው ቤት እዥ ስገባየክ ወይ ደግሞ መንገድ ላይ ወጥቼ ባለትዳሮችን ነው ብዬ ይዘኸኛል። እንደዛ ይዘኸኛል። ይኸውልሽ ምንድነው የምትለው? እኔ በጸባይ እኮ ነገሩን ልታደርጊኝ ነው። ከዚህ በላይ ልትገርፊኝ ነው እንዴ? ልትመታኝ ነው? ምን አይነት አነጋገር ነው የምትጠቀመው? ሲጀመር ስርዓት ይኖር፣ አለበለዚያ ጥዬው ነው የሚሄደው። ማንንም ሊያስገድደኝ አይችልም። ጥለሽ ልትሄጃችም ምን ልታደርግ? ሞክሪው። በር ላይ በቂ ጋርዶች አሉ። እነሱ ካስወጡሽ ሞክሪው። ትሰማኛለህ? የምትፈልገው ነገር ካለ ተናገርና ልሄድልህ። የምፈልገው ነገር ተናግሬያለሁ። ምንድነው ታዲያ? ውጪ። በር ላይ በቂ ጋርዶች አሉ። ካስወጡሽ ውጪ። እሄዳለሁ። ምንድን ነው የምትፈልጉት እናንተ? ምን እያደረጋችሁ ነው ያላችሁ? ምን እያደረግክ ነው ያለኸው? ሳትወጂ በግድሽ ከምታወሪ እኔ በጠየቅኩሽ መሰረት እኔ ተረጋግቼ ነው። ይኸውልሽ ወንጀል ነው እየሰራህ ያለው። ወንጀል መሆኑን ማወቅ አለብህ። ምስራቅ አታናጂ። ይኸውልሽ 10 ደቂቃ ራሱ አትቆይም። እውነቱን ተናገሪና በሰላም ወደ ቤትሽ ሂጂ። ከኔ የምትፈልገው እውነት ምንድነው እያልኩ ነው ያለሁት። ምንድነው? ከኃይሉ ጋር ስላለሽ ነገር ሁሉንም ነገር በዝርዝር ትነግሪኛለሽ። እኔ ካንቺ የምፈልገው እውነት ይሄ ነው። ጆሮሽ ካልሰማ ልድገምልሽ። ከኃይሉ ጋር ስላለሽ ነገር በዝርዝር ንገሪኝ። አሁንም 3ኛ ልድገምልሽ። ከቅድም ጀምሮ ምንድነው የምፈልገው እያልሽ ነው። እኔ ደግሞ ነግርሻለሁ። አይ ቲንክ ህመም አለብሽ መሰለኝ። አይ በሽተኛ እኮ አንተ ነህ። እኔ ህመም የለብኝ። የማዳመጥ ችግር አለ። ሴት ልጅ አስገድደህ እንዳታወራ የምታደርገው አንተ ነህ በሽተኛ እንጂ እኔ እንደዛ አይነት ነገር የለኝም። ጤነኛ ስራዬን የምሰራ ህይወቴ የምመራ ሰው ነኝ። አንተ ነህ በሽተኛ። ሰው አግተህ ሰው የምታስለፈልፍ እንዴ? ምንድነው እንዴ? ምን አይነት ሰው ነህ አንተ? ለምን ወንዶች ላይ እንደዛ አታደርግም? ሴት ላይ ጉልበት ችግር የለውም። የሚያጠራጥር ነገር እኔ የምፈልገው ነገር ካገኘው አረጋለሁ። ይኸውልሽ ካሜራውን አጠፋዋለሁ። ከዛ ከአንቺ ጋር ንግግር ላይኖረኝም ይችላል። ግን አንቺ እዚሁ ከኛ ጋር ወይም ከጋርዶቹ ጋር ነው የምትሆኙ። ትሰማኛለህ? ምንም ታድርግ እኔ የደበቁትን ወይ የሰራሁት ወንጀል የለም። እኔ ግን የምትናገረው ነገሮች ግን አግባብ ይኖረው። እሺ እኔ ማለት ወንጀል ስለሌለኝ ነው የመጣሁልህ እንጂ ብዬ ፖሊስ መጥራት እችላለሁ። ግን በስርዓት እንድትነግረኝ ስለፈለግኩ ነው የመጣው እንጂ ማንን አስገድዶ እዚህ ሊያስገባኝ ሊያስወራኝ አይችልም። ወንጀል እየሰራሽ ያለሽው አንቺ ነሽ። ባለትዳርን እንግዲህ እኔ ተመልካቾች ይሄ ነገር እንደወረርሽኝ እንደ ጉንፋን እየተስፋፋ ነው ያለው። እንግዲህ ሴቶች ባለትዳር ወንዶችን ያማግጣሉ፣ ወንዶች ደግሞ ባለትዳር ሴቶችን ያማግጣሉ። ማለት ይሄ ነገር እንግዲህ ማን ነው የሚማግጠው? ወንዶቹም ሴቶቹም እንግዲህ
ያው እኛ የቱ እንደሚበልጥ እንግዲህ ዲቴል ባናቅም ግን ሁለቱም ጾታ ላይ ነው እንግዲህ ለምን የወንዶች ጉዳይ ላይ አትከራከርም? ወጥተ መብት ወንዶች እየተደፈር ብለህ እየደፈርሽ ወንድ እየደፈርሽ ነው እያልከኝ ነው ያለው? ወንድም ይማግጣል ሴትም ትማግጣለች ነው እያልኩ ያለው። ስለዚህ ያ ሰውዬ እኔ ጋር መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ስለዚህ ያ ሰውዬ እኔ ጋር የመገጠው ሰውዬ ነው መጠየቅ የምትችለው እንጂ እኔን አይደለም። ገባህ? አንቺ ነሽ እንጂ ሚስት እንዳለው እያወቅሽ እሱን ያማገጥሽ። እኔ እኮ እንዳለው ባታውቂ እሺ፣ ግን ታውቂያለሽ። ለምን ቀድም ራስሽ አምልጦሽ ውሽማው ነኝ። ውሽማ ምን ማለት ነው? ስለዚህ ካሜራው አጥፋሊና እንናወራና ልሂድ። መሄድበት ስራ አለ። እሺ ካሜራ ይጥፋልሽ። ምን ታወራለሽ? ካሜራ ከተፈ በቃ ያለው የምትፈልገው ነገር አሁን ጠይቀኝ ነገር እነግርሃለሁ። ካሜራማን ካሜራውን አጥፋው። ካሜራውን አጥፋልኝ። ይኸው ጠፍቷል። እርግጠኛ ነኝ? አዎ ማየት ትችያለሽ። ዞር በሉ እናንተ። እኔ ጊዜ አትሻማብኝ እሺ። አባቱ የምትፈልገው ነገር ነገ ቶሎ መሄድ ነው የምፈልገው። እዚህ መጨቃጨቅ ምንም በዘከብቤ ጎሮም ሰማል ለአንድ ሴት ይሄን ያህል ሰው መከበብ አግባቢ ነው ብዬ አላስብም። ስጀመር ስለምንሞች ምናምንም ታወራ ማንም ወንድ ብፈልግ የትኛው የተባለውን ውሽማ ማያስፈልገኝም። ገባ? የራሴ ብቻ ማድረግ ይችላለሁ። ይሄን ያህል ውበት አለኝ፣ የሚያምር ገላ አለኝ። ገባህ አይደለ? አንተ ራሱ ብታገኝ በቃደኛ ነው የምትሆነው እንጂ በእኔ እንትን የምትልበት ነገር የለም። ገባህ አይደለ? ለምንድን ነው ውሽማ ምስት ያለው ላይ የምደረበው? ማን ስለሆነ ነው? ማንኝ እኔ ከማን አንሳለሁ? እኔ እኮ ከማንም የበለጠ ውበት አለኝ። ገባህ? ስለዚህ ያንን እንጠቀምበታለሁ እንጂ የማንንም የተነካካው እንጂ መሄድበት ምክንያት የለም። ማወቅ ያለብህ እርግጠኛ ነኝ አንተ የሆነ ነገር አትፈልገኝም። እኔ ንገረኝ። መዋሸቱ ምናምን ትተኸው ማለት ነው። ይሄ ምናምን ተሸፋፍነው ደግሞ ለእኔ እንደዚህ አይነት ጥያቄ ምንድን ነው? አንተ ዘመናዊ ወንድ አይደለህ እንዴ? ስትጀምር ምን አይነት ጥያቄ ነው የምጠይቀው? እሺ ያንቺ ውበት እንግዲህ ይቆይና አሁን ስላንቺ ውበት ስላንቺ ገላ ልናወራ አይደለም። አንቺን ስለሚፈልጉሽ ወንዶች ልናወራ አይደለም። ኖርማሊ ውበቴ ምናምን አይተህ ሊሆን ይችላል እንደዛ አይነት ቃላት የምትጠቀመው። ሽማዬ ምናምን የምትለው ለምንድን ነው? ከዛ ሁሉ ሴቶች እኔ የመረጥከው? እኔ ምንም አይነት ውበት አልታየኝም። አዲስ አበባ ያሉ ሴቶች እኔ ብቻ ነኝ? ስንት አይነት ሴት አለ? ስለዚህ ለምንድን ነው እንደዚህ? አስጨርሽኝ። ምንድን ነው ማስጨርሽ? አውራ ጨርሻለሁ። አሁን ካሜራውን አጥፋና የምነግረን ነግሬ እሄዳለሁ ብለሻል። እሺ ንገሪኝ። እኔ አሁን እሱን መስማት ብቻ ነው ፈልገው። ካሜራውን አጥፍቻለሁ። ጀስት ይኸውልሽ እኔ አንቺን አልፈልግሽም። ገባሽ? እኔ የምፈልገው ወሬ እሱን ተው። ማንም እንደኔ እንደዛ ብሎኝ አያውቅም። ገባህ አይደለ? እኔ አልፈልጋችሁም። በዛ መንገድ አይደለም ማለት እኔ አልፈልጋችሁም። ገባህ? እኔንም አልፈልጋችሁ እንጂ እናንተ እኔ የማትፈልግበት መንገድ የለም። ይሄንን እውነታው ያውቅ አታስመስል። ሲቀጥል ደግሞ ስለምንድን ነው እንትን መተለኛ ነኝ? ምን እውነት ምን ፈልገህ ነው? ምን አለ እውነት ምን ልነግርህ ፈልገህ ነው? ጠብቀህ ነበር። ይኸውልሽ እኔ እያልኩሽ ያለሁት ልንገርሽ፣ እኔ ከአንቺ መረጃ ብቻ ነው የምፈልገው። ያንን መረጃ ንገሪኝና ውልቅ ብለሽ ትወጫለሽ። ፈልገህ አይደል ያስመጣኝ? አልወጣም። እሺ ንገሪኝ። ካሜራ ያጠፋንበትን ምክንያት ንገሪኝ። የሚጠቅምህ ነገር ከሆነ እነግርሃለሁ። የሚጠቅምህ ከሆነ ኖርማል ማለት ይሄን ያህል ለአንተ ጉዳይ ፈልገው ከሆነ እነግርሃለሁ። ግን ለአንተ የሚጠቅምህ አይመስለኝም። ገባህ? ይጠቅመኛል። ንገሪኝ። ነገሩ እንዴት መሰለህ? እኔ ብቻዬን የምኖር የራሴ ህይወት ያለኝ ስለ ራሴን ማስተዳደር ሰው ነኝ። ቤቲ ኮንዶሚኒየም ነው። የሚያምር ላይፍ ነው የምኖረው። ምንም የጎደለብኝ ነገር የለም። ድንገት ግን ሰው ነኝ። እንደ ሰው ስሜት አለኝ። ማንኛው ሰው ስሜት አለው አይደለ? ስሜት የለም እንዴ አንተ? እንደዛ ነው ማስበው። ስንመጣ ሲሄድ ልጁ ደስ ይላል። ይመጣል፣ ሁሌ ይፈልገኛል። የሆነ ደስ የሚል ነገር ወይ ገንዘብ ወይ ምናምን ፈልጌ አይደል የቀረብኩት። የሆነ ነገሩ ደስ ይላል።
ይመጣል፣ 10 ይመላለሳል። በቃ የሆነ አይን ኮንታክት ላይ አሪፍ እንትን አየሁበት፣ ደስ አለኝ። ግንኙነት ጀመረ። ግንኙነት ስንጀምር በቃ ያስደስተኛል፣ እኔ ማስደስተዋለሁ የሚፈልገው ነገር። እኔ ብዙ ነገሮች ማቅ ሰው ነኝ። ስለ ከውጭዎቹ ከፈረንጆች ከብዙ ግንኙነት ከደህና ሰው ነበር ማቀው ነኝ ማደርገውን። ግን ልጁ ጎበዝ ነው ማለት አልጠበቅኩትም ነበር። መጀመሪያ ዝም ብዬ ይታ ነው እንጂ የወደድኩት ሳይሆን ሁሉ ነገሮቹ እኔ የምፈልጋቸው ድርጊቶች ነው የሚያደርጋቸው። ተስማማን። ዋናው ደግሞ ፍቅር ነው፣ መዋደድ፣ አብሮ እኔ የምፈልገው አይነት ነገሮች ማድረግ የሚችል ከሆነ ሌላ ምንም የምፈልገው ነገር የለም። እኔ የሚያስደስተኝ ከሆነ አንድ ሰው የሚያስደስተው ህይወት አለ የሚኖረው አይደለም የምትኖረው አንተ። በቃ እሱ ያስደስተኛል፣ በምፈልገው ነገር ያደርጋል። ያንን ነው እሱ እንደወደው ይቻልኩት። በቃ ደስተኛ ነኝ። ሞራውንም ከሱ ጋር የማደርገው ነገር ያስደስተኛል። ስለዚህ ያንን ነው መስማት የምትፈልገው አንተ። ሌላ የማውቀው ነገር የለም። ስለዚህ ኃይሉ ባለትዳር እንደሆነ ታውቂ ነበር? አዎ፣ በጣም ጥሩ። ቀለበት ነበረው መጀመሪያ አካባቢ ጠይቄዋለሁ። አለችኝ ግን አታስደስተኝም ምናምን ማለት አመመኝ ምናምን ትለኛለች አለ ይለኛል። ከዛ በቃ እኔ ያስደስተኛል፣ እሱም አስደስተዋለሁ። በጣም ደስተኛ እንደሆነ አንቺና ኃይሉ የምታረጉት ኃይሉ እንዳወራው ወጣ ያለ ነገር ነው መፈልግ ነው አደርጋለን። ይሄን ማለት በቃ ስለተስማማ ነው። ወጣ ያለም ኖርማልም ያማረን ነገር ነው የምናደርገው። ተነጋግረን እንድትነግሪኝ እፈልጋለሁ። ይሄንን ነገር ምንድነው ያልገባ ነገር እዚህ ማለት አዲስ ነገር ሆነብክ እንዴ? ነገር እኮ ይሄ አንተ ላንተ አልነግርህም መቼም ይሄን አይጠፋብህም አይደለ? ያው ግንኙነት ስታደርግ የተለያዩ ነገሮች አሉ አይደለ? ቪዲዮዎችና ይሄንን ዛሬ መቸናል ነገን ይሄንን እያለን የፈለግነው ሰዓት ላይ በፈለግን ከኋላም ከፊት እያለን እናደርጋለን። ይሄ ኖርማል ነው። ስለዚህ እኛ ከተስማማን አንተን ሊያስጠይቀ፣ አንተን ልትቆጣ፣ አንተን ልትናገር አትችልም። ገባህ አይደለ? ሚስት ያላስደሰተችው ነገር እኔ እያስደሰትኩት ነው ያለሁት ያሰው። ስለዚህ እኔ ደግሞ በሱ ደስተኛ ነኝ፣ እሱም በእኔ ደስተኛ ነው። ስለዚህ ምንድነው ምን ፈለግ አንተ? ኦኬ። ስለዚህ አሁን በደንብ አምነሻል። በዚህ አጋጣሚ ይሄ ስልኬ ሪከርድ እያደረገ ነበር፣ ካሜራውም አልጠፋም ነበር። ያ መሀል እንዴ ምንድነው እያደረክ ያለኸው? ምንድነው እያደረክ ያለኸው? ስርዓት የለህም እንዴ? ካሜራ አጥፍቻለሁ አልከኝም እንዴ? ባለጌ ነህ። እሺ ባለጌ ነው። አትንካኝ። ምን ፈልገህ ነው ሲጀመር? ባለጌ አትጩይ። ቁጭ በይ። ይኸውልሽ አሁን መሄድ ትችያለሽ። እኔ ለመጥፎ ነገር አይደለም እየቀረጽኩ ያለሁት፣ ለማስረጃነት ይጠቅማል። እኔ ቤተሰብ አለኝ፣ ብዙ ነገር የምሰራው ስራ አለ። ገባህ አይደለም? ቪዲዮ ልትቀርጸኝ አልፈልግም፣ አጥፋልኝ። እንደዛ አይነት ነገር መግባት አልፈልግም። ገባህ አይደለ? ከዚህ ቤት አልወጣም። ሌላ ጣጣ ውስጥ ነው የምትገባው፣ ነግሬሃለሁ።